በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተባረከ እግዚአብሔር አምላከ አበዊነ ወአምላከ ቅዱሳን ለዘአብጽሐነ እስከ ዛቲ ሰዓት። ክቡር አባታችን መልአከ አርያም ቆሞስ አባ ሰርጸ ድንግል የሁላችን የጸሎት አባት መልአከ ስብሐት መምህር ሊቀ ዲያቆን ወርቁ ስጦታው የደብሩ የስብከተ ወንጌል ክፍል ዋና ኃላፊ፣ አበው ካህናት አባቶቻችን፣ ወንድሞቻችን፣ ላይካነ ምስጢር ወንድሞች ዲያቆናት፣ የተወደዳችሁ ምዕመናን በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ። እንድናመልከው ደግሞም እንድናገለግለው ከዛም ደግሞ የበለጠ ስጦታ ሊሰጠን በስሙ የጠራን ዳግም ልደታችን ሆኖ ተወልዶልን እንደገና የወለደን አምላካችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የድንግል እናታችን አማላጅነት ከሁላችን ጋር ይሆንልን። እንደ እግዚአብሔር አምላካችን መልካም ፈቃድ ምንም እንኳን ምድሪቱ ጉደኛ ብትሆንም ልባችን በአንድም በሌላም ነገር ቢያዝንም ቢወሰድም አለ እግዚአብሔሩ ስለሚቀጥል የሚቋረጥ አገልግሎት ስለሌለ ዛሬም እንደ ትላንቱ ያበረታንን አምላክ እያመሰገንን አገልግሎታችንን እንቀጥላለን። ጸሎታችንን ከደመና በታች አያስቀርብን። ምናልባት በዚህ በምህላ ጸሎት የዋለ እያደረ ሲሄድ መንፈሳዊ ልምምዳችን እየጨመረ ሲመጣ ብዙ ጊዜ ወደ ኋላ እንጎተታለንና ዛሬ ግን ደግሞ በቁጥር በስታችሁ ማሳሰቢያው ይልቁንም ደግሞ የጸሎት አባታችን ጥሪን አክብራችሁ ብዙዎች ተገኝታችኋል። ይቀጥላል። ምክንያቱም ምርጫ የለም። ምርጫ ስለሌለ ነው። ማምለጥ የሚፈልግ ሰው መደበቅ አለበት። መደበቅ የሚፈልግ ሰው ደግሞ ትክክለኛ መደበቅ ነው መደበቅ ያለበት። ይሄ ማለት ምን ማለት ነው? ዋልያ ተራራ ላይ ነው የሚኖረው። ተራራ ላይ የሚኖረው ተመችቶት አይደለም። በማይመች ሁኔታ ውስጥ ሆኖ ጠላቶቹን እንደዚህ ቀስተኞች እንስሶችም ቢሆኑ እነሱም በከፍታ ያመልጣቸዋል። ቀስት ይዞ የሚሄደውን የሰው ልጅ ደግሞ ድንጋይ ስር እየተከለለ ነው። በድንጋዮች በትላልቆቹ ቋጥኝ ስር ዘወር ነው የሚለው። አይሮጥም፣ አይፈረጥጥም። ግን ድንጋዩን ያውቀዋል፣ እንደሚያስጥለው ይተማመንበታል። ጸሎት የሚጸልይ ሰው እንደዚህ ነው። ጸሎት የማይጸልይ ሰው ደግሞ ማምለጫ የለውም። በጸሎት የሚበረታ ሰው እረፍት የሌለውን ሰይጣንን ማምለጥ ይችላል። ጸሎት ስር ነው መደበቅ፣ ጸሎት ስር ነው መከለል፣ ጸሎት ስር ነው መተማመኛ መያዝ። ካልሆነ በስተቀረ ጸሎት የማይጸልይ ሰው ይሄንን ክፉ ዘመን ማምለጥና መሻገር አይችልም። ካልሆነ ደግሞ የተደበላለቀ ኑሮ ነው የሚኖረው። የሚጸልይ ሰው ግን ጉዳዩን ለማን ይሰጣል? ለእግዚአብሔር። እግዚአብሔር ደግሞ እንኳን የተስተካከለ ጉዳያችንን ይቅርና የተዛባውን አስተካክሎ ሕይወትን የሚሰጥ አምላክ ነው። እንግዲህ መድኃኔዓለም ክርስቶስ ቀሪውን ጊዜያችንንም ይባርክልን። በርትታችኋል። ይሄ ነው የወንጌል ውጤቱ፣ የመማር ውጤቱ፣ የማወቅ ውጤቱ። እዛው ደባደቦ መርገጥ ሳይሆን ወደ ስፒሪቹዋል ግሮዝ ከዚህ በፊት የዛሬ 15 ቀን እንደተነጋገርነው ወደ መንፈሳዊ እድገት መሄድ ነው። ዛሬ እንደ ወትሮ ነው የምንነጋገረው። የዛሬው ትምህርት ትንሽ ወጣ ሊል ይችላል። ትንሽ ጎሸመም ካረጋችሁ ራሳችሁን ቴምፖአችሁን ወይንም ሲስተማችሁን አስተካክሉ። እኔንም ስለጎሸመኝ ስለጠቀመኝ ከዚህ በፊትም ነግሬያችኋለሁ። በየትኛውም ሰዓት በሉ እስቲ በየትኛውም አገልግሎት ቤተ ክርስቲያን ከመጣን የአንዱ አገልግሎት ሕይወታችንን መንካት አለበት። ምናችንን መንካት አለበት? ሕይወታችንን ካልነካ፣ አሁን ከሌሊት ነው የሚጀምረው አለም አፍተር ሚድናይት ነው የሚጀምረው አገልግሎት። ከ6 ሰዓት ሊጀመር ይችላል። በማህሌቱ ነፍሳችን ሰማያት ላንሰማው እንችላለን። ያው ክቡር አባታችንም ያርሙኛል፣ ሊቁም ያውቃል። እኛ ስናድግ በኮርሰኞች ተጠለቅልቀን ነው ያደግነው እና ኮርሰኞቹ የሰንበት ትምህርት ቤት ወጣቶቹ መጥተው ሰዓታቱን ግጥም ያደርጉታል። እኛም አንዳንድ የሚታዩ ነገሮች ዛሬ እንደ ዛሬ መጽሐፍ ርካሽ አይደለም። እኛ ጋር ይጠጋሉ፣ እናሳያቸዋለን። ምን እንደሚባል ከኛ ይልቅ ነፍሳቸው የምትረዳው ግን እነሱ ነበሩ። እና ለምንድን ነው ማትተኙት ሲባሉ ከሌሊት 3 ሰዓት ነው የሚቆመው። እስኪ ነጋ አስቡት። ቀን ስራ አላቸው።
ለምን ደግሞ አትተኙት ይደክማችኋል እኮ ሲባሉ ከዚህ ከካህናቱ ከሊቃውንቱ ላይ የሚወጣው የእግዚአብሔር ቃል ነፍሳችንን ሲያረሰርሳት ይሰማናል ብለው ራሳቸው መልስ ይሰጣሉ። ስለዚህ የግድ ጽናጽሉና መቋሚያውን ይዞ ከበሮውን ይዞ መዘመም ወይንም መመርገድ ወይንም ማሸብሸብ የለበትም፣ አይጠበቅበትም። አምኖ ከቆመ የሕያው ቃል ነው። የተዋህዶ ቃል ሕያው ቃል ነው። ዓለም ጠቅላላ ሊያጠፋት የሚፈልገው በዚህ ምክንያት ነው። አንደኛው ማለት ነው። ሁለተኛው ሳይታቱ ነው። ሳይታት የአባ ጊዮርጊስ ዘጋስጫ የመንፈስ ቅዱስ ድርሰት ነው። ከመጀመሪያው እስከ መጨረሻው ተነስቶ አንድ ሰው ሰዓታትን የሚቆም ሰው እዚህ ምድር ላይ ያለውን የዲያብሎስን ፈተና የሚያልፍበትን ትልቅ ጥበብ የሚያውቅ ነው። በተለይ ደግሞ በቴዎሎጂ ወይንም በስነ አምልኮ በስነ መለኮት የበለጸገ አይምሮ ብቻ ሳይሆን ነፍስ ያለችው አባ ጊዮርጊስ ዘጋስጫ ነገረ ክርስቶስ በሏ፣ ነገረ ማርያም፣ ነገረ ቅዱሳን፣ ነገረ መላእክት በአጠቃላይ የጸለየበት ጸሎት ሰዓታት ይባላል። በቃ መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ተርጉሞት ነው ቁጭ ያደረገው ሰዓታት ላይ። አብ ወልድ መንፈስ ቅዱስ ብሎ የተነሳው ስለ አብ ስለ ወልድ ስለ መንፈስ ቅዱስ ክብር ከተናገረ በኋላ ስለ እመቤታችን ይመጣል። የእመቤታችንን ክብሯን ልዕልናዋን ይናገራል። ሉቃስ 1:29ን ይተረጉመዋል፣ ይወርዳል። ነገረ መላእክት ጋር ይሄዳል፣ ነገረ ቅዱሳን ጋር ይሄዳል። መጨረሻ ላይ የሚቋጨው በነገረ ክርስቶስ ነው። ስለዚህ ይሄ ሰዓታት የሚያደርሰው ይህን ጥቅም ያገኛል። በአምልኮ ውስጥ ነው የሚውለው። ኢየሱስን አያውቁትም ይሉናል። ከ3 ሰዓት የጀመርን ከምሽቱ እስከ ቀኑ 3 ሰዓት ድረስ 12 ሰዓት ስሙን ሳናነሳ አንውልም። በ24 ሰዓት ውስጥ ሚኒመም 12 ሰዓት ስብከታችን ክርስቶስ ኢየሱስ ነው። ስለማያውቁንና ስለማያውቁት ነገር መናገር ብዙም በዚህ ምድር ላይ ተጠያቂ ስለማያደርግ እንደዚህ ነው የሚያደርገው። ስለዚህ ሶስተኛው አገልግሎታችን ኪዳንና ቅዳሴ ነው። ቅዳሴ ሰማያዊ ዜማ ነው፣ የምታውቁት ነው። በቅዳሴ ሰዓት ነፍሱ የማትመሰጥ ሰው እንደዚሁ አይገርማችሁም? ቀጥ ብሎ መቆም በራሱ ይቀጥላል። የወንጌል አገልግሎት በወንጌል አገልግሎት ሰባኪው ሲናገር የምታጉረመርም ከሆነ አንተ አትምጣ ቤተክርስቲያን። በቃ ሰባኪውን ደግሞ የሰዎችን ፍላጎት ተንተርሶ የራሱን ስሜት የሚገልጽ ከሆነ ወደ መድረክ ላይ መቆም አያስፈልግም። ምክንያቱም ይህ ጉባኤ የመንፈስ ቅዱስ ጉባኤ ስለሆነ፣ የማን ጉባኤ ስለሆነ? ይሄ አትሮንስ ይሄ ወንጌል ሐዋርያት የሰበኩት ስብከት ስለሆነ ስሜትን ተቆጣጥረህ ውሳጣዊ ችግርን ተቆጣጥረህ የወንጌል አገልግሎት ሲቻል እንደ ሊዲያ ቅዱሳን ህዝቦች እናንተ እንድትሆኑ እኛ ደግሞ የቅዱሳኑ የሐዋርያት በረከት አድሮብን ቢያንስ ህዝቡ ምን ቢሰበክ ይደሰታል ብለን ነው እንጂ ልንመጣ የሚገባው። ፕሮግረስ ሪፖርትማ በየቀበሌው በየኑሮው በየቤቱ አለ በየቀኑ። የዛሬው ትምህርታችን እንደዚህ ይላል። ዘሁልቅ አንዳንድ ማሳሰቢያዎች ይገነባሉ ብዬ ስለማምን ነው። ዘሁልቅ ምዕራፍ 22 ከቁጥር 7 ላይ እንዲህ የሚል ቃል አለ። እግዚአብሔርም ወደ በለዓም ቤት መጥቶ በአንተ ዘንድ ያሉ ሰዎች እነማን ናቸው አለው ይልና እኔ ከዚህ ውስጥ አንድ ሐሳብ አነሳለሁ። በአንተ ዘንድ በሉ ያሉ ሰዎች እነማን ናቸው? ዘሁልቅ ምዕራፍ 22 ይቅርታ ቁጥር 9 ላይ ጥያቄ ልጠይቅ ነው። ብዙ ሰው እንግዲህ እዚህ በባዕድ ሀገር ነው የምትኖሩት፣ ብቻውን የሚኖር ሰው ሊኖር ይችላል። ግን እንዳጋጣሚ ሆኖ በትዳርም በምንም ብቻ ከሰው ጋር ነው የምንኖረው የምትሉ እስቲ እጃችሁን አውጡልኝ። ከሰው ጋር የምትኖሩ ምን ነው? ከምን ጋር ነው የምትኖሩት? ከአንድ በላይ ከቤት ውስጥ የምትኖሩ እጃችሁን አውጡልኝ። ከአንድ ሰው በላይ የምትኖሩ እንዴ? ስለዚህ አንተ ቤት በሉ የሚኖሩ ሰዎች እነማን ናቸው? ይሄ ትምህርት ይመለከተናል አይመለከተንም? ስለዚህ እኛ ቤት የሚኖሩ ትዳር ሊሆን ይችላል፣ አክስት ልጅ ሊሆን ይችላል፣ ወንድም ሊሆን ይችላል፣ ጓደኛ ሊሆን ይችላል። ምን ነው ተደናገጣችሁ እንዴ? እንዴት ነው ጉዳዩ? አንተ ቤት በሉ የሚኖሩ ሰዎች እነማን ናቸው? ስለዚህ እኛን ስለሚመለከት ነው እኮ ወንጌል ባለፈውም ተናግሬ ያለው 3 ክፍል ነው ያላት። ወንጌል 3 ክፍል ናት። ትምህርት፣ ምስጢርና ተግሳጽ ናት። ይሄን ተነጋግረናል፣ አትርሱ። የሆነ ትምህርት ሰምታችሁ መሄድ አለባችሁ። የሆነ ስብከት ሰምታችሁ መሄድ አለባችሁ። የሆነ ተግሳጽ ጎደሏችሁ መሙላት አለበት። ቤተክርስቲያን መጣችሁ ባዶአችሁ እንዳትመለሱ እግዚአብሔር መንፈስ ቅዱስ ይጠብቃችሁ። ቤተክርስቲያን መጥቶ ባዶውን ከሚመለሰው በላይ ከንቱ ሰው የለም።
ቤተክርስቲያን መጥቶ ሳይባረክ ከሚመለስ ሰው ልቡ ያነባ መጥቶ እየተደሰተ ካልሄደ ቤተክርስቲያን ቲያትር ቤት አይደለም። ቤተክርስቲያን ሞል አይደለም። ቤተክርስቲያን ኤግዚቢሽን አይደለም። ብዙዎች ኖዲስክ እየተባሉ የሚመለሱት በውስጣቸው ክፋት ይዘው ስለሚመለሱ ነው። የዋሃን በክብር የሚያነባ ታሪክ ያላቸው ሰዎች ልባቸው በሙላት የሚመለስባት ናት ቤተክርስቲያን። የወንጌል አገልግሎትም እንደዛው ነው። ከንስሐ አባታችን ጋር ሳንነጋገር ጫንቃችን በኪሎ ስጋ ሳይሆን በኃጢአት ልባችን እንዳበጠ አንደበታችን ክፉ እንደተናገረ ወይኔ መቼ ነው ነጽቼ የምኖረው? መቼ ነው በእግዚአብሔር ፊት ንጹህ ሕሊና የሚኖረኝ ብለን እንደ ጓጓን እንዳንቀር አብዝተን ልንጸልይ ይገባል። ማሰሪያ አንቀጹ እስቲ ነጠላው ሁላችሁም ለብሳችኋታል። ነጠላው መጨረሻው ምን ይባላል? የነጠላው መጨረሻ ምን ይባላል? ምንድነው ጥቅሙ? እንዳምን እንዳይል በቃ ምን ነው አለ ጌጥ ጭምር ነው፣ ውበት ጭምር ነው። ሴት እናቶች ሲገዙ አላያችሁ? ውበት ጭምር ነው። እንኳን የወንጌል አገልግሎት ይቅርና ነጠላ እንኳን ጌጥ አለው። ለዓላማ ስለመጣው ግን እናንተም ለዓላማ ስለመጣችሁ እስካሁን ባለኝ ቆይታ እኔ ነፍሴ በጣም ወፍራ፣ ነፍሴ በጣም ተደስታ ልዩ ቡራኪ አግኝቼ አጋዕዝተ ዓለም ሥላሴም የመጣሁበትን አንዱን ጉዳይን የጤናዬን ጉዳይ የምስራች ነግረውኛል። እኔን የጎበኘ ሥላሴ እናንተንም ይጎብኛችሁ። በእናንተ ሀገር ላይ የሰጋው የመጣሁትን ወንድሜና እህቴን ተከትዬ መጥቼ ፊት ለፊቴን ሥላሴ እያየሁ ነው የመጣሁት። ከዚህ ጉባኤ ትልቅ በረከት አግኝቻለሁኝ። በረከት የሚባለው ሌላ ሊሆን ይችላል። እኔ ግን ጥያቄ በአጭር ቋንቋ በሚገባኝ እኔን በሚያስደስት እኔን በሚያጽናና እንደ ኤሊ ድንጋይ የከበደኝን ከመጣው ሰዓት ጀምሬ ለራሴ ሰክሰስ ነኝ። እግዚአብሔር ይመስገን። አንዳንድ ነገሮች ደግሞ አሉ የቀሩንን በጆሮአችን የምንሰማቸውን መድኃኔዓለም ቀላል ያደርግልን ነው። ይህን ታሪክ በስፒሪቹዋል ግሮዝ በመንፈሳዊ እድገት ለልጆቻችሁ በክብር ማሳለፍ ነው ከፍታ የሚባለው። ይሄ ነው ሊታወቅ የሚገባው። እንዲህ ሆነ። እስራኤል ሰጢም ጨርሻለሁኝ። ዛሬ እንጀምረውና ነገና ከነገ ወዲያ እንጨርሳቸዋለን። አባታችን መልካም ፈቃዶት ነው። ማርያምን እሺ፣ ምንም አይቆየሙ፣ አያኮርፉ። ምርጥ ፕሩደንስ አባት አላችሁ። መቤቴን የሚስማሙ እኔ አላቅም። እኔ ተስማምተውኛል። እናንተስ ተስማምታችኋል? መቤቴን ይሄ እኮ መታደል ነው እኮ መቤቴን። በቃ ይኸውላችሁ ትላንት ዓርብ የነገርኳችሁ እነዛ ነገሮች አራቱ መሰረታዊ ኃጢአቶች ቤተክርስቲያን ገብተው ጎረምሳ አባትን አፍጥጦ የሚናገርበት፣ አባት ልጆቹን በተኩላ የሚያስበላበት በጣም ፈታኝ የሆነ ሁለቱም ባላንስ አድርገን ነው መኖር ያለብን። ማስማማት አለብን። አሁን ደግሞ እንደምትሰሙት ነው፣ ሰይፍ ተስሏል፣ አደባባይ ወጥቷል ጉዳችን። ለዚህ ህብረቱ መጠናከር አለበት። እስራኤል በሰጢም ተቀመጡ ይላል። ከግብጽ ወጥተው የ40 ቀኑ መንገድ ብሎ 400 ዘመን ፈጀ። በባህሪ ለውጥ ምክንያት፣ ራስን ባለመግዛት ምክንያት፣ በኃጢአት ምክንያት። ለምንድን ነው የኛ ህይወት ተራራ የሆነብን? ልክ ጸድቀን ሳንጨርስ መመጻደቅ እንጀምራለን። መጽውተን ሳንጨርስ ተናግረን እናበላሸዋለን። ለወደዱን ሰዎች፣ ለሚያፈቅሩን ሰዎች እንዴት አድርገን ጉድጓድ በቁማቸው እንክተታቸው ብለን እናስባለን። በዚህ ምክንያት ነው እኮ ነገሮች ተራራ የሚሆኑብን። ላመኑን ሰዎች መታመን እያቃተን፣ ውለታ ለዋሉልን ሰዎች ሞታቸውን እያፋጠንን፣ ህይወታቸውን እያበጣበጥን ለመኖር የማይጠፋ ስም አይደለም የማይነሳ ስም ጥላሸት እየቀባን እየኖርን የኛ ጉዳይ ተራራ ሆኖ ቆይቷል። ከዚህ ውስጥ መውጣት የክርስቲያኖች ፈጣን እርምጃ መሆን አለበት። እስራኤል የ40 ቀኑ መንገድ 40 ዘመን ፈጀባቸው። የተጓዙ ግን እግዚአብሔር ምንም እንኳን በደለኞች ቢሆኑ እግዚአብሔር እየቀደመላቸው። ይህም የኛ ታሪክ ነው አይደለም? ምንም እንኳን በደለኞች ብንሆን በሩን ከፍቶ በቃላት በሩን ከፍቶ በቅዳሴው በሩን ከፍቶ በወንጌል የሚያረሰርሰን የኛ ቅድስና ይኸውላችሁ። መቤቴን ስሙኝ። 3 ጉዳዮች አሉ። በተለይ የተዋህዶ ልጆች ምንም ምናቀምና ሙሽሞነሙነው እንደዚህ በቃላት ቅንብር ምእመናን እንዲወዱን ወደ ከፍታ እንድንወጣ እሱ ጊዜ ድንገት አልቋል። ድንገት በቃ ሳንጠቀምበት አልቋል። እና እስራኤል እንደዚህ አይነት እነዚህ 3 ነገሮች ልንገራችሁ። የሐሳብ የንግግር
የተግባር ስንት ናቸው? ማን ናቸው? ሰው መሽቶ ሲነጋ ከነዚህ 3 ነገሮች አይጸዳም። ከ3ቱ አንዱ ያገኛቸዋል። የተግባር በእጅ የሚሰራ ኃጢአት ምታቁት ምናቀው፣ የንግግር ከአፍ የሚወጣ የዘለለ ሄዶ የሰው ልብ ስንክት የሚያደርግ ድሃን ምን ብለህ ነው ድሃ ብለህ የምትሰድበው? ኦልሬዲ ድሃ ነው። በቃ ምን አይነ ስውርን ምን እውር ብለህ ትሰድበዋለህ? ኦልሬዲ እውር ነው። ጆሮ የማይሰማን ሰው ምን ብለህ ነው ደንቆሮ ብለህ የምትነግረው? ኦልሬዲ ደንቆሮ ነው። ምን ያደርግልሃል? ዝም አትለውም። ከአንተ የሚያንሰውን ሰው እንደሚያንስህ አውቃል። ከአንተ የሚያንስ መሆኑን መንገር ምን አስፈለገ እንዴ? በቃ ያንሳል እኮ በቃ ለራሱ ተሽመድምዶ አንተ እጅ ነው ያለው እኮ። ከዛ ደግሞ አንተ ካባ ለብሰህ ደግሞ አውደ ምሕረት ላይ ተቆራ። ይሄ አይቻልም። እንደዚህ ከባድ ነው። የተግባሩን አይታይብንም። ብዙ ጊዜ ተደብቀን ነው የምናደርገው። የንግግሩ ይሰማብናል። የሐሳቡ ግን አይታይም። ይገርማችኋል። የዕለት ጸሎት ቅድም ምን አሉ? የማይሰራ ኃጢአት ማን ይፍታሉ? ቀኑን ሙሉ በሐሳብ የሰራነው ኃጢአት ውሃ ሆኖልናል። ክብር ለመድኃኔዓለም ይሁን። ይሄ ነው ኑ ቤተ ክርስቲያን የሚባለው። ይሄ የንግግሩና የሐሳቡ ኃጢአት በይፍቱኝ ይሰራያል። የተግባሩ ኃጢአት ግን ኮንቬንሽን ያስፈልገዋል። የልብ ጸጸት ያስፈልገዋል። ከካህን ጋር ቁጭ ብለህ በድፍረት የሰራውን በድፍረት ትናገራል። ሌላው ደግሞ 3 ነገር ልንገራችሁ። ኃጢአት በሉ፣ አበሳ፣ በደል። ማን አልኳችሁ? የሚለዩበት ኳንቲቲና ኳሊቲያቸው ነው። አንደኛው ማን ነው? ኃጢአት ስራዬ ተብሎ የሚሰራ ሂሳብ ተቀምሮ እንዲህ አድርጌው እንዲህ አደርገውና እንዲህ ሲል አሳስረዋል። ስራዬ እና እስቲ ተብሎ ተመካክሮ ሰውን በቁመናው ከነነፍሱ መቃብር እንዲወርድ ትዳር እንዲበተን የምታለቅስን አይን ልብ ጨምራ እንድታነባ ማድረግ። ይሄ ኃጢአት ምንድነው የሚሰራው? የሰራውን ልክ በመናገር የሰውን እንጀራ በልቻለሁ፣ በሰው ህይወት ገብቻለሁ እንደገባው ትናገራለህ። ኃጢአት የተግባር ነው። ሁለተኛው ማን ነው? አቤት አበሳ። በግብታዊነት እኔ ማን አለብኝ? እኔ ንጉስ ልጅ ነኝ። እኔ ጀነራል ዘመር ነኝ። እኔ ገንዘብ አለኝ። ገንዘብና ወንድም ጥቃት መወጫ ነው ምናምን ብለህ ሂደህ የምትፈጽመው። ሶስተኛው ማን ነው? አቤት የዕለት ናት በደል። የዕለት አሁን እንደዚህ ያደርገዋል ይላል። ይሄን እዚህ ውስጥ ቁጭ ብሎ መጣች ደግሞ ቤተክርስቲያን ትመጣለች። ምን አገባ ትመጣለች። ለምን አትመጣው? ቤተክርስቲያን የማን ቤት ነው? እኛ የማን ልጆች ነን? እንዴ ወይኔ እንዲህ ያደረገ ይቀድሳል። ምን አስጨንቆ አንተ አንተ ቤት አልመጣ አንተን ቤት መቅደስ አላደረገ እንዴ? የከባት ያበሳ ትምህርተ ቧት ለዘመናት የሚፈስ ደም የማይሸተው አምላክ ነው የኛ አምላክ። ላያችኋትም ሴትዮዋን የሚከረፋ ደም ከከተማ ያስወጣት፣ ከቤት ያስወጣት፣ ከዘመዶቹ ያስወጣት፣ ድሃ ያደረጋት፣ ገንዘቧን ሁሉ ለባለ መድኃኒቶች ሰጥታ ጨረሰች ተብሎ የተጻፈላት ሞት እምቢ አላት ሴትን በልብሱ ቀሚስ ነው የፈወሳት። ለምንድን ነው ስንሰማና ስንናገር ብቻ ክርስቲያን ምን ሆነው? ለምንድን ነው ስንኖር ክርስቲያን ማን ሆነው? አላያችኋትም? በቃ እኮ ተገልላ ወጣለች እኮ ኖካውት። ሞትም በሏ ህይወትም ያቃታት አይገርም? ሞትም ህይወትም ያቃታት ሴት ናት። በቃ ዘላስ የመጨረሻ ቻንስ ምንድነው? የልብሱን ዘርፍ ብነካው እድናለሁ። ትሸትያለሽ፣ እንዲህ ትሆኛለሽ፣ ዞር በይ ከዚህ አላላትም። እንዲህ አይነቱን አምላክ አንተ ማን በር የምትዘጋብኝ እኔ ላይ? እኔ ማን ነኝ ስላንተ ክፋትም ላውራ? ማን ስልጣን ሰጠኝ? እነዚህ ሶስት ነገሮች 6 ነግሬያችኋለሁ። ተጠንቀቋቸው። እርጥብ ስጋ በሏ
መሬት ከወደቀ ምን ይዞ ይነሳል? የሰው ልጅ ውሎ ሲያድር ከሶስቱ ኃጢአቶች አይለይም። ወይ በተግባር ወይ በንግግር ወይ በማሰብ። ስለዚህ ከዚህ የማይለይ ከሆነ ደግሞ ከጸሎት ቦታ መለየት የለበትም። ከመዝሙር ቦታ መለየት የለበትም። በቀን የሆነ ጊዜ ፈሪሃ እግዚአብሔር በልቡ ነግሶ ኃጢአትዮ ዘበነሲየ ወእበዲየ ኢትስክሊ ተግዚኦ ማለት አለበት። በዚህ ምክንያት በሏ አጭሩ ጉዳያችን ይረዝማል። እስራኤል በዚህ ምክንያት በኃጢአት በበደልና ባበሳቸው ምክንያት መንገዱ ረዘመባቸው። መንገዱ ረዝሞ ሰጢም የሚባል ቦታ ሲደርሱ እየተግባባን ነው። ጨርሻለሁ። ልጀምረውና ነገ እንደሚሆን እናደርገዋለን። አጋዥ ጥቅሶች አሉ። ወደ 18 አጋዥ መረጃዎች አሉና ይጠቅሙናል ለኛም ለሁላችንም። ሰጢም ሲደርሱ የሞዓባውያን መንደር ታያቸው። ሞዓባውያን ደግሞ አሞናውያን በሞዓብ ሞዓባውያን እየተባሉ የተከፋፈሉ ጎሳዎች ናቸው። አዩአቸው። ከግብጽ በሏ አምልጦ የወጣ ህዝብ በፊቴ ይታየኛል። የሞዓባውያን አለቃ በጣም ባላቅ የሚባል እንዴት እንደተሾመ ማን እንደሾመው ለምን እንደተሾመ ያላወቀ አገረ ገዥ ነውና የሞዓባውያን አለቃ ነውና ዝም ብሎ ይሰጋል። ስጋት በቃ አንድ ሰው ስልጣን ተሸክሞ ይሰጋል፣ ገንዘብ ተሸክሞ ይሰጋል፣ ዘመድ መሃል ተሸክሞ እንደው በቃ ክርስቲያን አይሰጋም። እንደው ቅዱስ ጳውሎስ አያስገርማችሁ? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ የተሻለው ነውና ያውም መኖር እየቻለ ሶስተኛ ሰማይ ደርሶ መጥቶ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 12 ላይ ምን እየሰራን ነው ብዬ ሳስብ ማለት ነው። ሁሌ ቅዳሴ እንመጣለን፣ ሁሌ ኪዳን እናደርሳለን፣ ሁሌ ሰዓታት እንቆማለን። እንደዚህ ደግሞ በተጣበበ ጊዜያችሁ እዚህ የምንገኝበት ትልቁ ጉዳይ ቅዱስ ጳውሎስ እንደዚህ ይለናል። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 12 ላይ ስለ ዕውቀት ነው የሚናገረው። ስለ አዋቂ ስለ ተማረ ሰው ስለሚናገር እኔ ጳውሎስ እናንተን እያስተማርኳችሁ የሰማይ ምስጢር የክርስቶስን ጌትነት እየነገርኳችሁ ድምጻችሁን ልስማ። ከዕውቀትም ቢሆን በሉ ከፍለን እናውቃለን። ይሄን ማን ነው የሚለው? ቅዱስ ጳውሎስ። ስንተኛ ሰማይ የደረሰው ሰው? ስንት መልእክት የጻፈው? 14 መልእክት የጻፈው ቅዱስ ጳውሎስ ሶስተኛ ሰማይ የደረሰ በመንፈስ ቅዱስ የተማረከ ያንን ሁሉ ጉግ ማንጉግ ያሳመነ የማያምኑትን ወደ እምነት በፍቅር መረብ በወንጌል መረብ ያመጣ ክርስቶስ ኢየሱስን ለመምሰል ዋጋ የከፈለ እኔ ጌታዬን እንደምመስል እኔን መስሉ እያለ በአሕዛብ ባይሁድ ዘንድ ጊንጥ እስኪበላው ድረስ የሰበከ ነው። እኔ እንደው የሰባኪ ስኬል ሲለካ ቢባል ቅዱስ ጳውሎስ ነው መለካት ያለበት ብዬ የማምነው። የሰባኪ ታዋቂነት አዋቂነት መለካት ያለበት ከቅዱስ ጳውሎስ ነው እንጂ ብቅ ብሎ ከሚጠፋው ከእንደኔ አይነቱ ምስኪን አይደለም። አሁን ልቤ አንድ ነገር ያስባል። አሁን የታለ መስባክ የሰበከው ዲያቆን የታለ? እንደው አሁን እናቱም አባቱም እዚሁ ናቸው አሉ እና ዲያቆን በቃ እንደዚህ ነው። ልኬት ካስፈለገ ዲያቆን ነኝ ብሎ ከሚያወራው ሳይሆን እንደዚህ ባለ ሰዓት ተገኝቶ የሚያገለግል ልጅነቱን የተቋቋመ ከዛ የዲያቆኑ መጨረሻ የሚሆነው ዲያቆን ነበርኩ የሚል ታሪክ ላይ ሳይሆን እንደ እስጢፋኖስ ልደተ መንፈስ ቅዱስ ግንባሩ በድንጋይ ሲገመስ መንፈስ ቅዱስን ማየት የሚችል ነው ዲያቆን የሚባለው እንጂ ዲያቆን ነበርኩ። ዲያቆን የሚባለው ስም ተሸክመው አዳራሽ ውስጥ የሄዱ ሰዎች አሉ። እና አይመልሱልንም። ቢያንስ እሱን እንኳን ከኛ ቤት የወሰዱትን መመለስ አለባቸው። እንደዚህ እያለ ነው አገልግሎት እና ከዕውቀትም ቢሆን አለ ቅዱስ ጳውሎስ ከፍለን እናውቃለን ይልና ቁጥር እኛ አሁን ወዴት ነው የምንሄደው የሚለውን እንድመልስላችሁ ነው። ምንድነው አገልግሎት? ምንድነው አሁን ስራ ትታችሁ የመጣችሁ? በባዕድ ሀገር እንዲህ ተኮልኩለን ያገለገልን ያለ ነው። ምክንያቱ ምንድነው ብለን ስናስብ ዛሬ በማስተዋት በድንግዝግዙ እንደምናይ ነን። በዚያ ጊዜ ግን ፊት ለፊት እናያለን። ዛሬ በመስታወት በድንግዝግዙ እንደምናይ አይደለም። የዚያን ጊዜ ይህ አገልግሎት እግዚአብሔር ዋጋ ሲከፍለን በቀኙ ሲያቆመን ያለ ድንግዝግዝ ፊት ለፊት
እናያለን። አገልግሎቱ ክርስቶስን የማየት ነው። አገልግሎቱ መንግሥተ ሰማያት የመግባት ነው። አገልግሎቱ ቅዱስ ሥጋውን ክቡር ደሙን መቀበል ነው። በምድር ሆነን በሉ እስቲ መጽደቃችንን ለማረጋገጥ ነው። እዚህ ነው የሚረጋገጠው። እዛ የሚረጋገጥ ነገር የለም። እዚህ ነው የሚጨረሰው። እና እንበርታ የሚል ነው። ከዕለት ዕለት አገልግሎታችሁ እየበረታ እናንተም እየጠነከራችሁ የካህናቱም አገልግሎት እየበረታ ሳይ መጨረሻችን እንደዛ በድንግዝግዙ ከማየት ወጥተን አጥርተን እንድናይ መድኃኔዓለም ይርዳን ነው። በእስራኤል በሰጢም ተቀመጡ። መንገዳቸውን እየመጡ እያለ የሞዓብ ምድር ላይ ደረሱ። የሞዓብ አለቃ ባላቅ እዛ ላይ የሚዘምር፣ እዛ ጋር የሚያመሰግን፣ እዛ ጋር እግዚአብሔርን የሚጠራ እግዚአብሔር እንደዚህ በበረሃ ፊቱ የሚያበራ ህዝብ። እስራኤል በበረሃ አንድ ቀን አልጎደለባቸውም። አንድ ቀን ምንም አልጎደለባቸውም። እንዲሁ በብሉይ ኪዳን እንደዛ ካደረገ በሐዲስ ኪዳን እንዴት አይነት አምላክ ነው! ራሱን የሰጠ ራሱን አሳልፎ ለኛ መስዋዕትነት ያቀረበ አምላክ ነውና ምንድነው ባላቅ ደነገጠ። ኧረ እነዚህ ከግብጽ ፈርዖንን አፈር አስበልተው የመጡ ናቸው። ሰረገላ ያላቆማቸው፣ ሰራዊት ያላቆማቸው፣ ምንም መሳሪያ ሳይኖራቸው ያሸነፉ እግዚአብሔር የሚባል አምላክ ያላቸው ናቸው። እንዲህ ተብለን በአምላካችን በእኛ እንዳይሰደብ ይልቅንም እኛ የምናመልከው አምላክ ኩራት እንዲሆንልን መልካም ፈቃዱ ይሆንልን። ይሄ ማለት ቀለል አድርጎ ለማስረዳት እሱም ብሎ ዲያቆን፣ እሱም ብሎ ሰባኪ፣ እሷም ብሎ ክርስቲያን፣ እሱም ብሎ ቆራቢ ከሚል ከአይሁድን ቅናትና ከዲያብሎስ ዛቻ ህይወታችንን ይጠብቅልን። ከማንና ከማን አልኳችሁ? ከአይሁድ ቅናትና በሉ ከሰይጣን ዛቻ ይሰውረን። የአይሁድ ቅናት ምን አይነት ነው? የአይሁድ ቅናት ልንገራችሁ። የአይሁድ ቅናት እንደዚህ አይነት ነው። በማያስቀና መቅናት እንደዚህ በቃ የሆነ ለሚዛን የማይበቃ ቅናት። አንዳንዶቻችን ልብ ውስጥ ይሄ ነገር ይፈልቃል። አልፎ አልፎ ብቅ ይላል። ለምን አልተሰበረም? ለምን ወድቃ አልቀረችም? ለምን ተነሳች? ለምን እግዚአብሔር ረዳው? እንዴት ከመቃብር አመለጠ? እንዴት ሰይጣን ጉሮሮን አንቆት አልነበረም ወይ? ለፍልፎ አልነበረም ወይ? ጸበል ገብቶ አልነበረም ወይ? የእስሩ ሰንሰለት እንዴት ተፈታለት ብለን ሁልጊዜ ያው በኢንተርናል ፓርት ኦፍ ዘ ቸርች ቆመን ብዙ ጊዜ ከልባችን እንደዚህ አይነት የሚበቅሉ ሰዎች እውነት ልንረዳ ይገባል። አይሁድም ክርስቶስ ላይ እንዲህ ያሉ የቀኑበት ምክንያት አንድ ነገር ነው። ህዝቡ ሁሉ በሏ ተከተሉት። የአይሁድ ቅናት እቺ ብቻ ነው። በቃ ክርስቶስን ህዝቡ ሁሉ ተከተለው። ስለዚህ ምን ይሻላል? ይሄ ሁሉ ህዝብ ከሚተራመስ አንዱ ክርስቶስ ቢሞት ይሻላል ብለው የግድያ ትእዛዝ ያወጡበት በማይረባ ቅናት ነው። እና ብዙ ጊዜ የሰይጣን ዛቻና የአይሁድ ቅናት፣ የፈሪሳውያን ቅናት ክርስቲያኖችን ወደ ኋላ ያስቀራልና ተጠንቀቁ። ማምለጥ የሚገባው እንዲህ ባለ የጸሎት ስርዓት ነው። ማምለጥ የሚገባው ጆሮን በመክፈት አይደለም፣ በመስማት ብቻ አይደለም፣ ወንጌልን በማዳመጥ ነው። ወንጌልን በማድረግ ነው፣ በማዳመጥ። የመስማትማ ይሄው ኤሲው ሲጮህ ይሰማል፣ ጄኔሬተሩ ሲጮህ ይሰማል፣ እኔ ሲጮህ ይሰማል። የእግዚአብሔር ቃል ግን ልብን ከፍቶ በመስማት ነው። ቃሉን ጉድ ነው የሚያደርጉን። ሰይጣንና ክፉ ሰዎች አደገኞች ናቸው። እነዚህ ሰዎች ባላቅ ሞዓባውያን አለቃ ባላቅ እንዲረግሙለት ምን ይሻላል? ሽማግሌዎቹን ሲያማክር የሚራገም ሰው አለ፣ እርጥቡን ደረቅ የሚያደርግ፣ ደረቁን ደግሞ እርጥብ የሚያደርግ ሰው አለ። እሱን ፈልገን መፍትሄ ካልተሰጠ በስተቀር አንችላቸውም። ይህንን ሞገስ መድኃኔዓለም ለሁላችንም ያድለን። እሷ ጸሎተኛ ናትና አልችላትም እንዲል ሰይጣን ማምላክን እቃረሱ የእግዚአብሔር ሰው ነው፣ የታመነ አገልጋይ ነው፣ ሰው ሳያዩ የሚጸልይ ነው። እኔ አልችለውም። ሰይጣን በዚህ ምድር ላይ የሚጾም የሚጸልይና የሚሰግድን ሰው በጣም ነው የሚፈራው። ሰይጣን ችግር የለበትም። እንደኔ የሚለፈልፍ ሰው ችግር የለበትም። ጉዳዩ አይደለም። ክሎኳይስ መጥቶ ይቆጣጠረዋል። ይሁን የሚል ሰው ናት። ዝቅ የሚል ሰው ግን ሰይጣን ይፈራዋል በጭራሽ። አባቢሾይን ሰይጣንን በትትና እንዳበላሸው እንዳጠፋው እንዳተነነው እና እግዚአብሔር አምላካቸው ነው ተብሎ ተነገረላቸው። መጡ ሽማግሌዎች፣ የሚራገሙ ሰዎች ተመርጠው በለዓም ቤት መጡ ነው። ሁለት ሐሳቦች አንስተናል።
የእርግማኑን የሟርቱን ዋጋ በእጃቸው ይዘው እስራኤልን የሚራገሙ ሽማግሌዎች በለዓም ቤት መጡ። የሟርቱን በሉ ዋጋ ይዘው። አሁን እናንተ ዘመናዊ ሰዎች ስለሆናችሁ አሁን ያለው ሰው ሟርት ምን እንደሆነ አታውቁም። ዋጋ ምን እንደሆነም በገንዘብ በኩል ካልሆነ በስተቀር ልትረዱ ላትችሉ ትችላላችሁ። የሟርት ዋጋ ማለት የእርግማን ገንዘብ ማለት። እስራኤልን ለማስረገም ትላልቅ ሽማግሌዎች ቋጥረው ገንዘብ ይዘው ንጹሖቹን ለመርገም ሰው ቤት መጡ። የሟርት ገንዘብ የማቴዎስ ወንጌል ምዕራፍ 20 የዮሐንስ ወንጌል ምዕራፍ 17 አካባቢ ይሁዳ በጣም ከመቅናቱ የተነሳ ሄዶ ለአይሁድ ምን ታደርጉልኛላችሁ ሲላቸው የዋጋውን መተመኛ 30 ብር ተመኑለት ይላል። ክርስቶስን የሚያስገድል ገንዘብ፣ ንጹሕ ደም የሚያፈስ ገንዘብ፣ የሚፈውሱ እጆችን በችንካር የሚያስመታ ገንዘብ፣ 6666 የሚያስገርፍ ገንዘብ ተመኑለት። የኛ ገንዘብ ምን እየሰራ? በእኛ ገንዘብ ምን ተሰርቷል? ነዳያን በልተዋል፣ ድሆች ተጠቅመዋል፣ ቤተክርስቲያን ተሰርቷል። የኛ ገንዘብ የትኛው ገንዘባችሁ ግፍ ላይ ውሏል? ቶሎ ለዛ በግፍ ላይ ለዋለው ገንዘብ ንስሐ ያስፈልገዋል። ደባብሰን ልናስቀምጠው አይገባም። የሟርት ገንዘብ በእጃቸው ይዘው ባላቅ ቤት ገቡ። ገንዘብ ስለያዙ ማሸነፍ አይቻልም። ስልጣን ስለያዙ ብቻ ማሸነፍ አይቻልም። ቆንጆ ስለሆኑ ብቻ አንደኛ መሆን አይቻልም። በዘመን ስለተከበቡ ብቻ ማምለጥ አይቻልም። እዚህ ምድር ላይ ይሁን በምድርም ይሁን በሰማይ ሰው ሊያሸንፍ የሚችለው ማንን የያዘ ብቻ ነው። ሊሞክር ይችላል፣ ሊያጠቃ ይችላል፣ ሊያጠፋ ይችላል፣ እንደፈለገ ሊሆን ይችላል። ማምላክ ምስክሬ ናት። ይኸውላችሁ የተዋህዶ ልጆች ነን ካላችሁ መጽሐፍ ቅዱሱ በየፈርጁ ቁጭ አድርጓል። የደጋግ አባቶቻችሁን ታሪክ እስከ ፍጻሜው እዩት። ዝም ብላችሁ ሂዱ። ኑ እስቲ አቤል ጋር ድረሱ። አቤል እንዴት ነው መጨረሻው? ወንድሙ ደሙን በከንቱ ነው ያፈሰሰው። የቃየልን መጨረሻ ግን ይዩት። ምድር ላይ ያሉ ሰዎች ሁሉ ቃየልን አሳደዱት ይላል። አንድ ወንድሙን ስለበደለ ምድር ላይ ጠቅላላ በሄደበት እንደ ውሻ። የክፎች መጨረሻ ነው። ወደዚህ ነው ተጠጉ። እነ ሰናክሬም ምን ያዋቸው ምንድነው የሆኑት መጨረሻቸው? ወደዚህ ተጠጉና አካብ እና ኤልዛቤል ባልና ሚስት ኤልያስን አሳደው የኤልያስን የናቡቴንን የምስኪኑን ደም ባልና ሚስት ከቤተ መንግስት ሆኖ አስፈስሰው እነሱ ቤተ መንግስት እንደተሾሙ አልቀሩም። የነሱም ደም ውሻ ነው የላሰ ተቀምጧል። የደጋጎቹን ደሞ ናቸው። ኖህ እግዚአብሔርን ስለፈራ ኃጢአትን አልሰራም። ስለዚህ እግዚአብሔር በመከራ ቀን አዳነው። በመከራ ቀን መድኃኔዓለም ያድነን። ስለዚህ ምን አለው? ማምለጫ መርከብን ስራ። አየሁ የኖህ መጨረሻ። በኖህ ምክንያት 8 ነፍሶች ዳኑ። በአንተ ምክንያት 1000 ሰው መዳን አለበት። በእኛ ምክንያት እነዚህ ትውልድ እዚህ በባዕድ ሀገር የወለዳችኋቸው ልጆች ማምለጥ አለባቸው፣ መዳን አለባቸው። ግዴታ ነው። ሎጥን ስሙት። ሎጥ ውጣ ከዚህ ከኃጢአተኛ ከተማ። ኧረ እባክህ እንዴት ውጣ። መላእክት ናቸው። እጅና እግሩን ይዘው ውጣ። ሚስት አንቺም ወደ ኋላ እንዳትዞሪ ተመለሽ፣ እንዳትመለሽ ወደፊት ሂጂ። የደጋጎችን መጨረሻ ወደ ተራራ ላይ ወጥተው ነው ያመለጡት። ወደ ኋላ የዞረችው የሎጥ ሚስት ደግሞ የጨው ድንጋይ። ይሄንን ማወቅ አይደለም። ወደ የክፎችን ታሪክ ስንሰማ ቶሎ ከክፋት ውስጥ ወጥተን የደጎች ማህበሩን መቀላቀል አለብን ነው። እነዚህ ሰዎች ገንዘብ ይዘው ሰው ቤት መጡ። በለዓም አስገባቸው፣ ገቡ። አሁን መጽሐፍ ኦሪት ዘኍልቍ ምዕራፍ 22 ላይ አይምሯችሁን ውሰዱት። እዛ እንግዶቹ ገቡ። ምን ሆናችሁ መጣችሁ አላቸው። ትላልቅ ሰዎች ናቸው፣ ያስፈራሉ፣ ግሬስ አላቸው። በለዓም ምን ሆናችሁ ነው ለመሆኑ እናንተ ሰዎች ዛሬ ነው ቤት የመጣችሁት ሲላቸው ትልቅ ሰው ልኮን ነው አሉ። ትልቅ ሰው ልኮን ነው። ትልቅ ሰው በሏ ልኮን ነው። ትልቅ ሰው ግን የላካቸው ምንድነው? ምን አድርጉልኝ ብሎ ነው? አየህ ትልቅነት የት ጋር እንደሆነ። ትልቅነት ይሄ ነው። በልብ ክፋት ገንዘብ አስይዞ ትላልቅ ሹመኞች አስይዞ ግርግማን የላከ ሰው ይሄ ነው እኮ። አሁን እኮ ምድሪቱን ያቆሸሻት በሚያምር መልክ በሚያምር ንግግር የሰውን ህይወት ማጥፋት ስተት ነው። ማምላክን እግዚአብሔር ፊት የሚቆም በቤተ መቅደሱ በስነ ስርዓት በጸጥታ መቆም የምትፈልጉ ከሆነ ቢያንስ የህሊና ነፃነት ሊኖረን ይገባል። ትላልቅ ሰዎች ነን ብለን
ተንኮል ይዘን ልንጓዝ አይገባም። ገቡ ቤቱ። ገንዘብ ይዘን ነው ባላቅን የላከን አሉት። ባለስልጣን እንደላከው አወቀና በመቤቴ ስሙኝ በወላዲተ አምላክ ግድ የላችሁም እኔ መንገዴ ስለደረሰ ይህንን እውነት ተናግሬ እንዲሄድ እግዚአብሔር ስለፈቀደ ነው። በለዓምም እንግዶቹን ቤት ካስገባ በኋላ ቤቱን ከፈለው ለሁለት። እነሱን ሳሎን አስቀመጠና ይዛችሁ የመጣችሁት ነገር የሚያሳሳ ቢሆንም የሚያጓጓ ቢሆንም መልካችሁ የሚያስፈራ ድምጻችሁ ይጎርነነ ቢሆንም እግዚአብሔር ብሎ የሚለኝን ነገር ልስማና እነግራችኋለሁ። ማን የሚለኝን ነገር? ይሄንን ጸጋ መድኃኔዓለም ለሁላችን ያድለን። ቱ ሜክ ዘ ዲሲሽን ውሳኔ ጥሩ አይደለም። ስለነገሩን ሁሉ ማድረግ የለብንም። እንዲናት ስላሉን መቀበል የለብንም። እረሱ እንዲህ ነው ካሉ ማረጋገጥ አለብን። ክርስቲያን የህብረት ፍቅር አለው እንጂ የህብረት ጠብ የለውም። ክርስቲያን ማጣራት፣ ማየት፣ ከመወሰን በፊት ከእግዚአብሔር ጋር መነጋገር፣ ግራና ቀኙን ማጣራት፣ ወስዶ ሰው ላይ መከመር በኋላ የማይረባ ጸጸት ነው የሚዳረገው። ማን የሚለኝን ልስማ? መጀመሪያ ገንዘብ ስላሳዩአቸው ጥለው ወጡ እኮ ሰዎቹ። ስልጣን እንሰጣቸዋለን ብለው ወጡ ሰዎቹ። መጨረሻ በካባና በነጠላ ሊመቱት ያልደፈሩትን ከበሮ በሱፍ ይደበድቡት ጀመር። በቃ አይቻልም። እዚህ ዝም ብሎ አይመታማ። እዚህ እናቴ ገና ቁርቋሮ አለ፣ እዚህ ገና መላለስ አለ፣ እዚህ ገና መረግድ አለ። ከዛ በኋላ ነው ጽፋት ለምትደርሰው። ሳይቆረቆር ሳይጸነጸል ግምግም የለም እኛ ጋር። እዚህ የተሰናዳች ቤት ናት። እዚህ ጠንቃቃ ባለሙያ ቤት ናት እቺ። እና እንዴት አይነት ምን አይነት ልብ ይደግፋል። እዚህ ተኙ፣ እረሩ። ይዛችሁት የመጣችሁት ነገር አያጓጓኝም። መጀመሪያ እግዚአብሔር የሚለኝን ልስማ። ድገሙት፣ ግድ የለም። እግዚአብሔር የሚለኝን ልስማ። በቃ ሚስት ላይ ያወሩብህን ነገር ሂደህ ከመፍረድህ በፊት አጣራ። ባለቤትሽ ላይ የነገሩሽን ነገር ከመስማትሽ በፊት አጣሪ። ባልንጀራ ላይ፣ ጓደኛ ላይ እንደው እያሽሞነሞኑ አልነግርሽም ብዬ ነው እንጂ አልነግርህም ብዬ እኮ ነው እንጂ አንተ ስር ይመጣል እንጂ ከአንቺ ጋር ሲገናኝ አንተ ጋር እያሉ እንደዚህ ሰው እንድንጠላ መወደድ አይደለም መፈቀር የሚገባውን ሰው ገላምጠን እንድንሄድ የሚያደርጉ ሰዎች አቅም የሌላቸው ሰዎች ናቸው። ስለዚህ ክርስቲያን ነገሮችን ከመወሰኑ በፊት ማን የሚለውን መስማት አለበት። ይህን ጸጋ ያድላችሁ። ሰውየው እዚህ በለዓም መጣና እዚህ አረፍ አለ። ሌሊት 9 ሰዓት እግዚአብሔር ወይ እነዚህ ሰዎች ትክክለኞች ናቸው፣ እነዚህ ሰዎች ይዘውት የመጡት አጀንዳ ትክክል ነው ብሎ ተያረ። እሱ እስኪ ጠይቀውም አልጠበቀም። እግዚአብሔርም 9 ሰዓት በሆነ ሰዓት መጣና በለዓምን እነዚህ የመጡት ሰዎች ንግግራቸው ብቻ ነው የሚያምረው፣ የያዙት ነገር ብቻ ነው የሚያምረው፣ አመጣጣቸው ብቻ ነው የሚያምረው፣ የመጡበት ጉዳይ ግን በጣም ከባድ ነው አለው። የመጡበት ነገር ከባድ ከሆነ ሰዎች ቤታችሁን ይጠብቅላችሁ ለዚህ ያለው እግዚአብሔርም የተባረከ ነውና ህዝቡ እንዳትረግም ስለምታውቁት ነው። እኔ እነዚህን ሃይላይቶችን ነው ልነግራችሁ የፈለግኩት። ማንኛውም ነገር ከማድረጋችን ከመወሰናችን በፊት ማን የሚለንን መስማት አለብን። ማስረጃ የሉቃስ ወንጌል ምዕራፍ 1 ከቁጥር 39 ማርያምም ተነስታ ፈጥና ወደ ተራራማው ሀገር ወደ ቤተልሔም ይሁዳ ፈጥና ወጣች። ኤልሳቤጥን አገኘቻት። ኤልሳቤጥንም ሰላምታ ሰጠቻት። እምዬ ማርያም ወደ ተራራማው ሀገር ወደ ቤተልሔም ይሁዳ ድምጻችሁን ልስማ፣ ፈጥና ብሎ ወጣች። ለምን? ገብርኤል ምን ስላላት? ማንን ስለጠራላት? ምን ሆናለች ብሎ ከስንት ዓመት በኋላ ከ90 ዓመት ካረጀች ካፈጀች በኋላ ምን ብላለች? እንደውም ምን አላት? ትልቁ ስብከት ለእግዚአብሔር በሏ ሙሉት። እናንተን ነው መስበክ ማለት እኮ ነው። አይ እንትን አትፈጁም። አገልጋይ ወደዛ ዞሮ እስኪመጣ ድረስ አታስቸግሩም። ይህንን ጸጋችሁን እጥፍ ድርብ ያደርግላችሁ። ለራሳችሁ ብቻ አይደለም፣ ለቤት ለዘር ማንዘሮቻችሁ ያተርፍላችሁ። ቀላል እንዳይመስላችሁ። በሃይማኖት ደረጃ
ስለ ቅዳሴ ሲጠየቁ ስለ ቅዳሴ መመለስ፣ ስለ ኪዳን ሲጠየቁ ስለ ኪዳን መመለስ፣ ታቦት፣ ጽላት ምናምን፣ ጸበል፣ ቁርባን፣ ይሄ የእምቢተኞች ትምህርት ነው። የእምቢተኞች ትምህርት ነው። ዛሬ አይደለም ስለ ታቦት የሚጠይቁን፣ ዛሬ አይደለም ስለ ጽላት የምንጠየቀው፣ ዛሬ አይደለም ስለ ድንግል ማርያም የምንጠየቀው። የተሰናዳች ያለቀ ትምህርት ላይ አዲስ አጀንዳ ይዘው የሚመጡት የተከፈላቸው ሰዎች ስላሉ ነው። የመርገም ገንዘብ ስላላቸው። የተከፈለው ሰው ደግሞ አደጋ ነው። ታውቃላችሁ፣ መጣበታለሁ። መጨረሻ የሱ ነው። እነዚህ ሰዎች አደገኞች ሰዎች ስለሆኑ እመቤታችንን ምንድነው የሆነው? ኤልሳቤጥ ጋር ሄደችው ትልቁ ምክንያት ለማረጋገጥ ነው። ምን ለማድረግ ነው? የማን ዜና ትክክል ለመሆኑን? የቅዱስ ገብርኤል ዜና። አረጋግጥ። አትጥላ ሰው ከመሬት ተነስተ። ደግሞ ብታረጋግጥም ትተዋለህ እንጂ መጥላት በክርስትና አይፈቀድም። በጭራሽ ባልንጀራህን እንደ ራስ አድርገው ውደድ ከሚለው ይልቅ ጠላቶቻችሁን ምን አድርጉ ነው የሚለው? ውደዱ። ይሄ ጸጋ ነው። ይሄ ብርታት ነው የሚያኖረን። እና በለዓም ቤት የመጡ ሰዎችን ማረጋገጥ ስላለበት እግዚአብሔር ሳይነግረኝ አልራገምም አለ በለዓም። ሰዎቹ ጠዋት ተገናኙ። የጓጓ መስሏቸው በቃ በጠዋት መንገድ ሊሄድላቸው ምን ሲሉት አይ እግዚአብሔር እንዲህ ብሎኛል የተባረከ ነውና በሏ ህዝቡን አትርገም። ይሄ ማለት ምን ማለት መሰላችሁ? በእስራኤላውያን ተወካይ በሌላቸው ቦታ ላይ እነዛ ተራጋሚ ናቸው፣ እነዛ አስረጋሚ ናቸው። በለዓም ረጋሚ ነው። ተረጋሚው እስራኤል እዛ ተራራ ላይ ሰፍሯል። እስራኤላውያን አንድ ተወካይ በሌላቸው ቦታ እግዚአብሔር ቆመላቸው። ክብር ለስሙ ይሁንልን። ማን ቆመላቸው? አያችሁ፣ የዛሬው ምህላ አርድሱ፣ ጸሎት ጸልዩ፣ ግዴላችሁም ያለ በስመ አብ ከቤት አትውጡ የሚባለው በሌለንበት ሰይጣን ስለሚያጓራ፣ ፍቅራችን ስለሚያስጨንቀው፣ ጸሎተኝነታችን ስለሚያስጨንቀው፣ ቆርጠን የወጣን ክርስቲያን መሆናችን ስለሚያበሳቸው፣ ሞታችንን ስለሚመኝ እግዚአብሔር በሌለንበት እንዲቆም ነው ዛሬ እዚህ መተን ጸሎት የምንጸልየው። አሁን እኔ ስራ ቦታችሁ ላይ አይጥ ቀጥቅጦ የሚያስቀምጥ ሰው አለ። እኔ ስራ ቦታችሁ ላይ ልጆቻችሁን ሞት የሚመኝላችሁ፣ እሱማ ማን ይነካዋል፣ እሷማ ማን ይነካታል እያሉ ክፉ የሚያስብ የአጋንንት አሽከላዎች አሉ። እነዛን እኛ በሌለንበት የሚቆመውን አምላክ ነው የምንጠራው። በሌሉበት የእስራኤል ተወካይ በሌለበት እግዚአብሔር ቆመላቸው። ከተራጋሚው ከዛ አድርቆ ቢረግማቸው እኮ እስራኤል እኮ ዋሻ ሆነው ነው የሚቀሩት። ዋሻ ውስጥ የተሰጠው ጸጋ ነው አይቀርማ፣ ግን እግዚአብሔር ቆመላቸው። ስለዚህ በለዓም ባዶ እጁን ወጣ። ማነው በለዓም ሰዎቹን አሰናበተ። ሰዎቹም ወደ ንጉሳቸው እያዘኑ ተመልሰው ሄዱ። አይ በለዓም አልራገምም አለ፣ አልችልም አለ፣ እግዚአብሔር እንዳትረግማቸው የተባረኩ ህዝቦች ናቸው ብሎኛል ብሎ ለባላቅ ሲነግረው፣ እመቤቴን ስሙኝ እዚህ ጋር ቁጥር 15 ላይ ባላቅም ዳግመኛ ከፊተኛው የበዙና የጎለበቱ ትላልቅ ሰዎች ብዙ ስልጣን እሰጥሃለሁ፣ ወርቅ እሰጥሃለሁ ብሎ ሌሎች እንደገና ሽማግሌዎች ድጋሚ ላከ። ለክፋት ስራ ድጋሚ፣ ህዝብን አሸዋ ውስጥ ለማስቀረት ድጋሚ፣ የእግዚአብሔርን ህዝብ ከንቱ ለማስቀረት ድጋሚ። እነዛ ሰዎች ድጋሚ ንጉስ ነው ያዘዛቸው። ተመልሰው መጡ። በለዓም እባክህ እኛ ንጉስ አነሰ፣ ንግግር አነሰ ተብሎ ይጨመር አይባልም። ንጉስ ተሳስተዋል ተብሎ አስተያየት አይሰጥም። ተመልሳችሁ ይሄ ሁሉ የንጉስ ጀሌ የመጣው ይሄ ወርቅ የተሸከማለ፣ እንደውም አንድምታው አልማዝ የተሸከማለ፣ እንደውም ምን ብለዋል ነው የሚሉት? ከስልጣኔም ቢሆን በሏ ከፍዬ እሰጥሃለሁ። ምን ለማድረግ ለማስረገም። ይሄ ሁሉ ምንድነው? የኔ ያክል ከፍታ ጥላቻ፣ ምንም ያላደረገ ህዝብ፣ ምንም ያላጠፋ ህዝብ። ይሄ እኮ በጣም ክፉ መንፈስ ነው እኮ። ከመሬት ተነስቶ ጥላቻን መፋቀር እየተቻለ መጠላላት፣ መዋደድ እየተቻለ ካልሆነ ደግሞ በየድንበሩ መኖር እየቻለ ይሄን እንደው ለመራገም ይሄን ያክል ዋጋ መክፈል አግባብ አይደለም። እንደምን አመሻችሁ። ለመሆኑ በዘመናችን እኛ ዋጋ የከፈልነው ለምንድን ነው? የኛ እድሜ በምንድን ነው ያለቀው? የኛ ውበት በምንድን ነው የረገፈው? የኛ ጉልበት በምንድን ነው ያለቀው?
የኛ አይምሮ ምን እያሰበ ነው እዚህ መላጣችን ኋላ ኪሳችን የደረሰው ፊታችን የተሸበሸበው ምን ስንሰራ ነው? ስናስቀድስ ብቻ ነው? በጎ ስንሰራ ብቻ ነው? ቶሎ ተመለስ የተጨመረልን እድሜ በጎ የምንሆንበት ማምላክን ሰዎች አይተውን የሚጽናኑብን ሰይጣን ድምጻችንን ሲሰማ የሚፈራን እንዲህ አይነቱን ክርስትና መድኃኔዓለም ለሁላችን ያልብሰን። ካልሆነ በስተቀር አያችሁ ክፋት እንዴት እንደሚሆን። ሰዎቹ ተመልሰው መጡ። አዎ ባላቅ አሁንም መጣችሁ። አዎ ቤቴ እንግዲህ እግዚአብሔር ነው ግቡዋል። ግቡ ዛሬም እንደ ትላንቱ በሏ። እግዚአብሔር የሚነግረኝም ብቻ እሰማለሁ። ዛሬም እንደመቼው ባካችሁ ምን ነው አደከምኳችሁ እንዴ? ሙቀቱ ምንድነው ነው ጮኩባችሁ? እኔ ቶሎ ይሄድኩ ነው አደነዘዝኳችሁ? የተስማማን ነው እውነት። ባላቅ ምን አለ? በላም ምን አለ? ዛሬም እንደ ትላንቱ ማን የሚነግረኝ ልስማ አለ። እንዲህ ነው ክርስትና። እንዲህ ነው ክርስትና። ስላልስፈራሩንና ወይም የሆነ ነገር እናደርግላችኋለን ስላሉን አይደለም። ለምንድን ነው ታዲያ የኛ መንፈሳዊ ሰዎች አቋማቸው እንደዚህ የሚወላገደው? ህዝቡ በአደባባይ አሕዛብና መናፍቃን ሲያስፈራሩት ለምንድን ነው እኛ ዝምታን የመረጥነው? እውነት ጉዳያችን ለእግዚአብሔር ሰጥተን ነው ወይስ የአያገባኝም ስሜት ነው ብለን ስንጠይቅ ነገሩ ያመራምራል። ምክንያቱም ልብንና ኩላሊትን መርምሮ የሚያውቅ ማን ብቻ ስለሆነ ነው። ግን ከመንፈሳዊ መደንዘዝ መድኃኔዓለም የተዋህዶ ልጆች ሁሉ በአንድ ላይ ያንቃልን። ካልሆነ በስተቀር እንደምታዩት ነው የምንፍቅናው አካሄድ። በተለይ ደግሞ እነዚህ እኔ አሁን ሁለት አይሙሬ በጣም እየተቸገረ ነው ያለው። እንዴት አድርጌ እንደምግባባም ከሰው ጋር ከዚህ በኋላ አላውቅም። ያው ወደ ለመድኩበት ስቀላቀል 2 ቀን ቢፈጅብኝ ነው። ሰው አሕዛብ እንደዚህ ወይንም በእስልምና በተከበረበት ሀገር ክርስትና እንደዚህ አብቦ ክርስቲያኖች እንደዚህ በልበ ሙሉነት እየሄዱ የተሳቱ ቅዱሳን የተቀበለች ክርስትናውን እንደወረደ ያገኘች ኢትዮጵያ እንደዚህ እንድትሸማቀቅ የሚደረግበት ምክንያት ግን እኔ አልገባኝም። ምን እንደሆነ ችግሩ የት ጋር እንደሆነ ይገርማችኋል። አሁን ያለው የሀገራችን ሃይማኖታዊ ችግር የሰማችሁ ነው። መነሻው አይታወቅ፣ መድረሻው አይታወቅ፣ ፍጻሜው አይታወቅ። የሆነ ይበርድና ከተላንቱ ሰው እንዴት አይማርም እንዴ? በአንድ ቀን 9 አብያተ ክርስቲያናት በአንድ ቀን ተቃጠለ። አይበቃም? ካህናት ታረዱ እንዴ? አይ ምንድነው ሰው ምክንያቱ ምንድነው እንዴ? ምን ይሄን ያክል እንደዚህ የሚያገዳድል? ይኸውሽ ዛሬ እዚህ ለምን አልተገደለም ሰው እንዴ? ህግ ተከብሮ የሚሰራ ሰው የሚከበርበት ሀገር ደግሞ እዚህ አለ። እንዴት እናስታርቀው? መድኃኔዓለም በዘመናችሁ ሁሉ የምትከበሩበት ሀገር ያደርግላችሁ። እንዲህ ነው ክርስትናው። ሃይማኖትን ማክበር ማለት ሰውን መውደድ ማለት ነው። በየገባንበት አሰላሙ አለይኩም ነው፣ ሰላምታ ነው። የለም ሰው አይደለም ዕቃ ተቀምጦ የማይጠፋበት ሀገር ነው። እኛ ደግሞ ቤተክርስቲያን ሄዳችሁ ተብሎ የሚገደልበት ሀገር ያለ ነው። እንዴት ነው ጉዳይ? እንዴት ማስታረቅ ይቻላል? እዛ መሃል ደግሞ ለሁለት የተከፈሉ ናቸው። ደጋጎች አሉ፣ ክፎች አሉ። ክፎቹ ከየት መጡ? እንመጣበታለን። እንዲህ ነውና እንዲህ ስለሆነ በለዓም ቤት የመጡ ሰዎች በለዓም ሁለተኛ አቋሙን ደገመ። አሁንም አይደለም 10 ጊዜ ብትመጡ ማን የሚለኝን ብቻ አደርጋለሁ። ወደ ራሳችን እንቀይረው። ላይፍ አፕሊኬሽኑን እኛስ ጋር ሰይጣን ስንት ጊዜ መጣ? ለአቅመ አዳም ከመድረሳችን ገና በር ላይ ገና ጺም ስናሸፈሽፍ ጠረናችን ጎረምሳ ሲሸት ሴቶቹ ውበታቸው ሲጨምር ከዛ ጀምሮ እስከ ዛሬ ድረስ ሰይጣን እኛ ህይወት ውስጥ ስንት ጊዜ መጣና ጣለን? ስንት ጊዜ ተመላለሰ? ስንት ጊዜ ከክብር አወረደን? ስንት ጊዜ ፈጣፈጠን? ስንት ጊዜ ጣለን? በጣም ይከብዳል። ተደጋግሞ እንደ ጦር ሜዳ ጀት ነው ዲያብሎስ የደበደበን። ወድቀን እንዳንቀር ግን ተሰቅሎ ያዳነን መድኃኔዓለም ክብርና ምስጋና ይግባው። እኛ በወደቅን ቁጥር ፈጥኖ የሚያነሳን አምላክ ስላለን ብቻ። ተመላልሶ ሰይጣን አናግሮናል። ጫት አስለምዶናል፣ ሺሻ ጋንጃ አስለምዶናል፣ ጥላቻ አስለምዶናል፣ ጽንስ ማስወረድ አስለምዶናል። አማራ፣ ኦሮሞ፣ ትግሬ፣ ጉራጌ ተባብለን እንድንከፋፈል አስለምዶናል። ተመላልሶ መጥቶ ቀጥቅጦናል። አልጠፋንም። ክብር ለመድኃኔዓለም ይሆንልን። አያችሁ፣ ተመላልሶ በለዓም ቤት ቢመጣ
በለዓም ግን በአቋሙ ጸና። አላደርገውም። ክርስቲያን እንደዚህ አይነት አቋም ሊኖረው ይገባል። በሁለት ቃል ንግግር እሱ እኮ እንደዚህ ስለሆነ እሷ እኮ እንደዚህ ስለሆነች በሚል ክርስቲያን ክብሩ አይፈታም። ማምላክን ራሳችሁ እንዳታቆሸሹ ድንግል ማርያም ምስክሬ። ብዙን ጊዜ ትተን መሄድ በሚገባን እያሸነፍን ትተን መሄድ በሚገባን ነገር ከንድተን ነው የምንኖረው። አንድ ሐሳብ ልንገራችሁ። ማቴዎስ 11 ላይ ነው። አይሁድ በክርስቶስ ቀኑና ድንጋይ ያነሱ ይላል። አይሁድም በሉ እስቲ በክርስቶስ ላይ ቀኑና ድንጋይ ያነሱ። ምን ሊያደርጉት? ሊወግሩት እኮ ምንም አላረጋቸው። ውር ስላበራ ለምሳ ግን አያቸውና በጣም ገርሞት በመካከላቸው በሏ አልፎ ሄደ። አንድ ጊዜ ኃጢአትን አልፎ መሄድ ያስፈልጋል። ጥላቻን አልፎ መሄድ ያስፈልጋል። ርኩሰትን አልፎ እስቲ ልፍ ብለ ሄደው የክብር ላይ ክብር ነው የምንቆመው። እነዚህ ሰዎች ደጋግመው መጡ። በለዓም ግን እኔ እግዚአብሔር ያደረገልኝን ብቻ ነው ማደርገዋል። አሁንም በሁለተኛው ሰዓት በሌሊቱ እግዚአብሔር መጣና በለዓምን እነዚህ ሰዎች ደጋግመው ግድ ካሉ አብረሃቸው ሂድ። እስቲ ድምጻችሁን ልስማ። ደጋግመው በሉ። ካስቸገሩህ ለመሄድ አብረሃቸው ሂድ። ተናገሩ፣ ግድ የላችሁም። ነገር ግን በሉ እኔ የምነግርህን ብቻ ነው የምታደርገው። ለምንድን ነው እግዚአብሔር ይሄንን ካለ ያለው ብለን ስንጠይቅ በለዓም ኦሬዲ ልቡ ምን ሆናል? ሸፍቷል። ምን አሳይተውታል? ወርቅ፣ ብር፣ ከዛ ደግሞ ሀፍካስት ስልጣን ሰው ነውና ተንዘፍዝፏል። ለመሄድ ትችላለህ። የሄድክበት ቦታ ላይ ግን የምታደርገው ነገር እኔ የማዝህን ብቻ ነው። ለመሄድ አሜሪካ ትሄዳለህ፣ የተዋህዶ ልጅነት ይቀጥላል። ለመሄድ ኳታር ትገባለህ፣ የተዋህዶ ልጅነት ይቀጥላል። ለመሄድ ዱባይ ትገባለህ፣ የተዋህዶ ልጅነት ይቀጥላል። ለመሄድ አህዛብ መሃል ትገባለህ፣ ተዋህዶ ልጅነት ይቀጥላል። እግዚአብሔር ካለ ዝንፍ ማለት አይገባም። ልክ የሆነ ነገር እንሄድና ልክ የልባችን ሲደርስ የሆነ ነገራችን ሲሳካ ሽፍት የምናደርገው ነገር አለ። እግዚአብሔር በዚህ ይከፋዋል። እስከ መጨረሻው እንድንታመን እግዚአብሔር መንፈስ ቅዱስ ሁላችንም ያግዘንም። በለዓም ወጥቶ ሄደ። አህያውን አስጫነ፣ ሎሌውንም አስከተለ፣ ሁለት ሎሌዎቹንም አስከተለ፣ ሄደ። ምንም አልተቸገረም። ለመሄድ ሄዷል። ልክ የርግማኑ ቦታ ላይ እግዚአብሔር ያለውን ማሰብ ሲረሳ አህያዋ አልሄድም ብላ የከተማው መግቢያ ላይ ቆመች ይላል። ምን ያስገርምቃል መሰላችሁ? በተለይ ፍልሰታን ጨረሰን፣ አብይ ጾምን እንደዚሁ ጸሎቱን ይሄ ክርስቲያን የሆነው ህይወታችንን ጨርሰን ተንደርድረን ወደዛኛው ዓለም ስንገባ እኛ ቤተክርስቲያን ያለን ሰዎች ብዙ ጊዜ እንድናስብ ያደረጉን እነዛ ደጋግ አባቶች ጾሙና ብሏ ጸሎቱ ሲያልቅ ወዴት ነው የምንሄደው? ያችሁ ወደዛ ትናንትና ወደ ተው ነው፣ ትናንትና ወደ ረሳ ነው። ትናንትና በቃ እርም ብለን ለ16 ቀን በፍልሰታ በቃ ማርያም በቃ እንደው በአብይ ጾም በቃ እንደው መቁጠሪያስ መያዝ እስኪቀረን ክንፍስ ከመዳበስ ድረስ የደረስነው ሰዎች ተመልሰን ደግሞ እዛ ስንሄድ እኛ ከቤተ ክርስቲያን ግቢ ሳንወጣ ያደግነው ሰዎችን ምን ብለው አሳደሩብን? ከዚህ በኋላ ወጥተን ከማን ጋር ነው የምንቀላቀለው? ከማን ጋር ነው የምንነጋገር የሚባለው ከልጅነታችን ጀምሮ ነበርና ያው እንግዲህ ማለቁ አይቀርም፣ ጾሙ ያልቃል። ትንሳኤ በክርስቶስ ትንሳኤ እኛ እንዳንሞት ለትንሳኤው ያብቃን። አሜን። ምን አልኳችሁ? በክርስቶስ ትንሳኤ እኛ ምን እንዳንሆን? እኛ ብዙ ጊዜ ከዛ በቃ እንደዚህ አይነት ነገሮች እየተተው ይቻላል ወይ? አዎ ይቻላል። አብርሃም ችሎታል። የአብርሃም ባለጸጋ እኮ ነው። ይቻላል ወይ ከሀብት ጋር እግዚአብሔር ጋር መኖር? አዎ ኢዮብ አሳይቶናል። የኢዮብ ሀብትና ንብረት አይቆጠርም ነበረ፣ ግን እግዚአብሔርን አልተወውም። በቃ አልተወውም። ብዙ ሰዎች ሀብት መከራ የሆነባቸው፣ ገንዘብ መከራ የሆነባቸው፣ ስልጣን ሰንሰለት ሆኖ አስሮ ቁጭ አድርጓቸው ከእግዚአብሔር ጋር ሳይገናኙ የፍታት ዕለት ትላልቅ ከበሮ አምጡ እያሉ ያስቸግሩናል። እና እንደዚህ የሚሆን ነገር የለም። እንዲህ ነው በቃ። አሁን ይሄን ያገለገላችሁት አምላክ መጨረሻችሁን ያሳምርላችሁ። ምናልባት ለአንዳንዶቻችሁ ይሄ ቀላል አገልግሎት ሊመስላችሁ ይችላል። እንኳን እዚህ ያለው የካህናቱ አገልግሎት
የእናንተ ክርስቲያን ሆኖ እንዲህ በቁርጠኝነት ለጸሎት መቆም በጠላት ወረዳ ዘንድ የሞት ሞት ነው። የእናንተ እዚህ መምጣት፣ የእናንተ ለጸሎት መገኘት፣ የቤተክርስቲያንን ጥሪ መቀበል። ሌላ ተአምር አትፈልጉ። በቃ ተአምር ሰሪዎች እናንተ ናችሁ። ሌላ ጀግና አትፈልጉ። ጀግና እናንተ ናችሁ። ሌላ ፊት ለፊት የሚቆም ፊት አውራሪ አትፈልጉ። ለቋታር ለተዋህዶ እምነት እናንተ ናችሁ ፊት አውራሪዎቹ። ካህናቱን ካህናተ ሰማይ ያደርግልን፣ መምህራኑን ይጠብቅልን። በእውነቴ እኔ ምናልባት አጠገብ ላጠገብ ስላለን የትከሻ መለካካት እንዳይኖር በጣም እፈራለሁኝ። ደግሞ ከዚህ የበለጠው ሌላ ክብር አለን። በሌላ ክብር እንድንገናኝ እግዚአብሔር ይርዳን። እንዴት ወሉ እስቲ ትኖራላችሁ? አንድ አባት ናቸው፣ ያው ያግዙኛል። እሳቸው ገዳም ሄዱና አይደለም 39 ዓመት ከ11 ወር ጸለዩ። የመጀመሪያም የመጨረሻው የጸሎታቸው ውጤት ኃጢአትን ከተውኩኝ እንደ ቅዱስ ሚካኤል እንደ ቅዱስ ገብርኤል ክንፍ አብቅዬ መብረር አለብኝ። ይህንን አድርባይ ዓለም ለክርስቶስ ፍቅር እተወዋለሁ፣ ግን ስኮሬ ወይንም ማስቆጥረው ጎል መብረር ነው ብለው ሱባኤ ያዙ። ራሳቸው ወስነዋል። ዓላማቸው ምን መሆን ነው? ምን አብቅሎ ክንፍ አብቅሎ እያዩ መብረር ነው። ገቡ 39 ዓመት ከ11 ወር ቢያዩ ቢዳብሱ እንኳን የሚካኤል ክንፍ ይቅርና የአውራ ዶሮ ላባ የላቸውም። ተቸገሩ። ልክ ዛሬ እኛ እንዲህ ሲደርስ ስታደርግልን እንዲህ እንሆናለን ስለ እንደምንለው እንዲህ ስጠኝና እንዲህ ሰጣለሁ እንደምንለው እና እግዚአብሔር ደግ አይደለም። የመጨረሻ ጸሎት ዛሬ ጸለዩ። በ39 ዓመት ከስንት ወራቸው? 11 ወራ። ስንት ወር ሲቀራቸው? ለ40 ዓመት 1 ወር ሲቀራቸው ዛሬ እግዚአብሔር የመጨረሻ ጸሎት ነው። እንደው ዛሬ ጸሎት ጸልዬ ከባቴ ስወጣ ክንፍ ማታበቅልልኝ ከሆነ ተመልሼ ወጣው ወደ ኃጢአቱ ዓለም እቀላቀላለሁ ብለው ከአምላካቸው ጋር ተነጋገሩ። እግዚአብሔር ደግ ነው፣ ሰማቸው፣ ሁሉንም ሰማ። አቤት እሱ። እስቲ አንድ ነገር ልንገራችሁ። እንደሰማብኝ በሉ እስቲ፣ ያልተናገረብኝ፣ እንዳየብኝ ያልገለጠብኝ። አሁን እሱ ጸሎት ይበዛበታል። እሱ እግዚአብሔር አሁን ምስጋና ይበዛበታል። እንደው ውለን ቆመን ብናደር እንደው እግዚአብሔር እንደው አረ የተናገርነውን እኮ አይደለም ያሰብነውን ቢገልጠው እኮ ጉድ ነው የሚሆነው። እንደኛ ፊት ለፊት ያለው ቅድስና አይደለም። እሱ ውስጥ ይፈትን ልብ ወኩልያት እግዚአብሔር ውስጥ ያለውን ተሞልተ የመጣኸውን በተዋህዶ መድረክ ላይ የፖለቲካ አጀንዳ ያራመድከውን የራስን ገጽ ለመገንባት ቤተክርስቲያንን ዝቅ ያደረክበትን ያንተን የልብህን የኩላሊትህን ውጤት ያውቀዋል። እንዲህ እዚህ ጋማ የጳውሎስ አትሮንስ ላይ ማቆመን አንሞዳሞድም። ሐቁ እና ይሄ ጸሎት ነው የሚገርመው። እንደሰማ ያልተናገረ ያላወራብን እንዳየ ያልገለጠ የባልን ሚስት ለባል ለሚስት የባልን ጉድ ለሚስት የሚስትን ጉድ ለባል ያሰበውን እና ያሰበችውን እግዚአብሔር እዛው ትሪው ሲቀርብ አብሮ ቢቀርብ ማን አንድ ቀን ያድራል? ግን እሱ እንደዚህ ነው። ከባት ያበሳለው ትምህርተ ዋት ነው። ኃጢአት ሲዘበንስ ወበዲት እስክሊ ተንጆ ተብሎ የሚጸልየው ይሄ ነው። እና እኚህ አባት ገቡና ጸለዩ። እግዚአብሔር መልአኩን ላካቸው። እግዚአብሔር እንዲህ ብሎሃል፣ የዛሬ የ39 ዓመት ከ11 ወር ጸሎትን በአግባቡ ሰምቻለሁ። እቺን ደካማዋን አገልግሎታችንን መድኃኒዓለም ይቀበልልን። ነግሬያችኋለሁ፣ ምንም ብትባሉና ምንም ብትሆኑ የሞታችሁ ሞት የሚቀርበው ከቤተክርስቲያን የቀራችሁ ቀን ነው። ከኤው እንዲህ ተብዬ እንዲህ ብለውኝ እንዲህ ሰርቼ እኔ እንደው እኮ ተብሎ ከቤተክርስቲያን አይቀርም። ከሰው ቤት ሊቀር ይችላል፣ ከዕቁብ ቤት ሊቀር ይችላል፣ ከእድር ቤት ሊቀር ይችላል እንጂ ከእግዚአብሔር ቤት አይቀርም። ነውር ነው በጭራሽ። እግዚአብሔር መልአኩን ላከና የ39 ዓመት ከ11 ወር ጸሎትን ሰምቻለሁ፣ ግን ክንፍ እንድታበቅል በዚህ ወር ውስጥ አንዴ ከገዳም ወጥተህ ከባት ወጥተህ አንዴ ከተማ በሏ አንዴ ገጠር የምልህን ጠይቀህና የምትሄድበት ቤት ሂድና ልክ ቀኑን ሙሉ ስትሄድ ሲመሽ የመሸብህ ቦታ ላይ ቆመህ ሰላም ለዚህ ቤት በል፣ ይከፍቱልሃል፣ ትገባለህ። የቤቱን ሰዎች ስታገኝ ድምፃቸውን ልስማ ለመሆኑ በሉ
እንዴት ትኖራላችሁ ብለህ ጠይቅ አለው። ለከተማውም አንድ አይነት ጥያቄው፣ የገጠሩም ጥያቄ አንድ አይነት ነው። ምንድነው ጥያቄው? የሆነ ነገር ፖቴንሽን አለው ፊት ለፊት። ለመሆኑ እንዴት ነው ትኖራላችሁ ብለህ ጠይቅ አለው። ሄዱ አባታችን። ስለዚህ ያሉ በቃ የአባት ጉዞ የተጓዙ ከገዳም ወጥተው ልክ ከተማ ደረሱ። የደረሱበት ቦታ ዞር ሲሉ ሰላም ለዚህ ቤት ይሁን ሲሉ አንዲት ባልቴት እናት እየሮጠች ወጣ አባት አገኘው ብላ ድፍት ብላ የኔ አባት በረከቶት ይድረሰኝ እኮ ይሄንን ነገር ልንተው አይገባም። ምናልባት ካህናት ቤታችን መጥተው የበሰለ ስላበላናቸው እንደዚህ ስላጠጣናቸው እንደው አደራችሁን ኑሯችን በጭልፋ በማንኪያ ስለሆነ የእናንተ ኑሮ በአካፋ ስለሆነ አደራችሁን ክብረ ክህነትን ከቤታችሁ በረከት እንዳታጡ ተጠንቀቁ። ይሄ ሰማያዊ ስልጣን ነው። ምናልባት እንደ ግብጽ እና እንደ ሌሎቹ እንደነ ሩሲያ አገልጋዮች ብንሆን ኖሮ ኦብሊጌሽን ይኖረዋል። በእነ ቅዱስ ዕድሜ ትምህርታችንን እንጨርሳለን፣ ፒኤችዲያችንን እንይዛለን፣ ገንዘባችን ለቤተክርስቲያን ሰጥተን ከዛ ከቤተክርስቲያን ውስጥ እንኖር ነበረ። እኛ ሁሉ ጊዜ እንደዚህ ይሆናል ብለን በልጅነታችን ሲያሳዩን አባቶች ደጎች ስለነበሩ ነው ትንሽ ወደ ኋላ የቀረ ነው። ካልሆነ በስተቀር እኔ አገልግሎቴን በምንም አላስለካም አይለካም። አንዳንድ ሰዎች አሉ ደግሞ በቃ ሁሉ ጊዜ ትሁታን በቃ ሁሉ ጊዜ ስብር የሚሉ አብራችኋቸው እየዋላችሁ ደረስ ብላችሁ መለስ ስትሉ ከሚቀመጡበት የሚነሱ የካህን ክብር የገባቸው መኳንንት በራችሁን ክፈቱ። ባለጸጎች በራችሁን ክፈቱ። የለቅሶ ቄስን ብቻ ትጥሩን፣ የክርስትና ቀን ብቻ ትጥሩን። ለወንጌል በሩን ክፈቱ። ለፍቅር በሩን ክፈቱ። ባይተዋር አታድርጉ ሰውን። የግድ ያክስታችሁ ልጅ መሆን የለበትም መነኩሴው። ሰባኪው የእናንተ የዘመድ መሆን የለበትም። በቤተ ክርስቲያኑ ዘር መምዘዝ አያስፈልግም። ወንጌልና ዘራችን እኛ በቡድን እናንተ በቡድን እንዴት እስከመቼ አይሆንም ይሄ። እና መነኩሴው ሴትዮዋ አከበረቻቸው፣ ገቡ። ሰላም ለዚህ ቤት ይሆናሉ። ልክ እሳቸው ገብተው ውሃ እንዳቀረበችላቸው በሩ ተንኳኳ። ባለቤቷ መጣና አባት ሲያይ ድፍጥ የኔ አባት ዛሬ በሏ እግዚአብሔር ቤቴን ምን አደረገው? ባረከው። ይሄን እድል ለእናንተ ያርግላችሁ። የሰላም አባቶች ቤታችሁ ይምጡላችሁ። ብዙ ቋንቋ አለ እኮ ማታውቁት እናንተ ቤት የመንፈሳዊ አባቶች መስዋዕት የለወጡ ታቦት የዳሰሱ መስቀል የያዙ ቤታችሁ ሲመጡ እኮ እናንተ የማታውቁት የዲያብሎስ ስራ እኮ ይደመሰሳል። ይሄንን በእምነት ነው የምናውቀው። ለሃይማኖት ሰዎች በሚደረግ ስጦታ ትሩፋት ነው፣ ትርፍ ነው። ምክንያቱም የሚሰጠው ለዝነኝነት አይደለም፣ ለተደረገው አገልግሎት ነው። እና ሰውየው በቃ ድርር ተርበደበደ። እግዚአብሔር አይቶኛል፣ በቃ ያለው ነገር ይቅረብ፣ አምጪ ያለውን ነገር እሳቸው ፊት አቅርቢ። ቀረበ፣ ተባረከ፣ ተመገቡ፣ ስብሐት ተባለ። ምን ተባለ? እስቲ ስንቶቻችሁ ቤት ነው ስብሐት የሚባል ከምሳ ሁሉ ጊዜ? እስቲ ስንቶቻችን ቤት ነው መጽሐፍ ቅዱስ አንድ ቅጠል የሚነበብ ከራት በፊት ለልጆቹ? እና ስብሐት ከተባለ በኋላ አባ የመጡበት ሚሽን አለ። ምንድን ነበር ሚሽኑ? በርቶች ለመሆኑ በሏ እንዴት የእሷን ትህትና የሰውየውን ትህትና አይተው ለመሆኑ እንደው እንዴት ነው የምትኖሩት አሏቸው። ማድጋው ሙሉ ነው፣ ላሞቹ ሙሉ ናቸው። አባታችን እኔ በበረከት ነው የምኖረው፣ በደስታ ነው የምኖረው ከእሷ ጋር። ሚስት ብቻ አይደለችም እህትም ናት፣ እህት ብቻ አይደለችም እናት ናት። እሷን የሰጠኝ እግዚአብሔር ነው በሏ። የእናንተን አንደበት ሞልቶ ህይወታችሁ እንዲህ ያደርግላችሁ። እሷን የሰጠኝ እግዚአብሔር ነው። እኔ ምንም ግን እኮ ባለጸጎች ናችሁ፣ ግን ልጅ የላችሁም፣ ባዶ ስትሬና ቤተሰብ የለም እንዴ? እንደ ሁለቱ ብቻ ናቸው፣ ግን የሁለቱም ፊት ያበራል፣ የሁለቱም ጥርስ ደስተኛ እና አባታችን ለጊዜው ልጅ የለንም ደነገጡ። ከተጋባችሁ ስንት ዓመታችሁ ነው? 40 ዓመታችን ነው። ስንት ዓመታችን ነው? እሳቸው ገዳም ስንት ነው የቆዩት? ከስንት ምን ፈልገዋል? በ40 ዓመት ልጅ የላችሁም አሁን እንዴት ሲሏቸው ቅድም የነገርኳችሁ እንድገሙት እግዚአብሔርን በሉ እየጠበቅን ነው። ተናደዱን። አንተም ከሌላ አልወለድክም
አንቺስ እንደው ሌላ ዓላማ? ኧረ እኛ በጭራሽ የአብርሃምን አምላክ ነው የምናመልከው፣ እየጠበቅን ነው። የሳራን አምላክ ነው እየጠበቅን ነው። ስንት ዓመት ሰውየው ያንን ጸሎታቸውን ጨርሰው ቀጥታ ወደ ገዳማቸው። ልክ ገዳማቸው ሊደርሱ ሲሉ ገጠር ነው፣ መሸ። ሰላም ለዚህ ቤት ይሁን አሉ። ጎጆ ቤት ጋር ደርሰው ሁለት ሴቶች እንደ ካንጋሮ በደረቷ ያቀፈች፣ እንደገና በኋላ የተሸከመች፣ እንደገና የምትጎትት፣ እንደገና የሚራመድ ልጅ አላት። አንድ ሴት 4 ልጅ። አንድ ሴት ስንት ልጅ? ሌላኛው አንድ ሴት 4 ልጅ። ስንት ላይ? ከሁለቱ ሴቶች ጋር ሁለት ከነ ልጆቻቸው አባት አገኘን። አባ እንዴት ነው ወደቁ። ይዘዋቸው ገቡ አባን ቤታቸው። ልክ እነሱ ደግሞ ገበሬው እንደዚህ ያለ ማምሻውን ሞፈሩን ጥሎ ሲገባ አባት ጉብ ብሏል ቤቱ። ኧረ እንደው ዛሬ አላበቃ ተደሰተ። ባሉ ችርጎን አምጡ ቀረብ። ምን አባያችን በእነዛ ሰዎች ራስ ምታት ይዟቸው እያሉ እኔ ለክንፍ ለማብቀል እሟገታለሁ። እነሱ ለካ በእኔ ገዳም ሆኜ ማጉረመርመው እያለሁኝ እነዚህ ምስኪኖች ለካ ያመሰግኑታል እያሉ እግዚአብሔርን እያመሰገኑ በእግዚአብሔር ስራ እየተደነቁ ሲመለሱ መልስ አለ ከሰማይ። ሲመለሱ ምን አላቸው? ከጾማችሁ በኋላ መድኃኔዓለም መልሳችሁን ይስጣችሁ፣ በበጎ መልስ ይጎብኛችሁ። አሜን አትሉ? ጉዳይ ያላችሁም ከእግዚአብሔር ጋር ስትቆሙ የሆነ ፓርት ላይ አንቀጠቅጣችሁ፣ የሆነ ፓርት ላይ የሆነ ነገር ማልቀስ እስኪያቅታችሁ ድረስ ተዋህዶ ልዩ የሚያደርጋት ይሄ ነው። ሰውየው መጣ፣ ቀረበ፣ ምግብ ስብሐት ተባለ። ሲያዩ የአንደኛዋን ልጅ አንዷ ታጠባለች፣ አንደኛዋን ልጅ አንዷ ታጠባለች። እንዲሁ ግርም ብሏቸዋል። ግን አንዱ ልጅ ሲወድቅ አንዱ አፈፍ ታደርጋለች። ከ8 ልጅ የማን ልጅ የቱ እንደሆነ አይታወቅም። ቤታችሁን በልጆች በረከት ይሙላላችሁ። እንዴት ደስ እንደሚል! ወይኔ ተጣልተው አያውቁም አሏቸው። እነሱ አላዩዋቸውም። አሁን አንዷ ልጅ ስታጠባ አንዱ እንደው እባክህ አሉ አባታችን። በጣም ተናደዱና በደስታ ለመሆኑ ካገባቸው ስንት ዓመት ነው? 40 ዓመቴ ነው። ስንት ዓመት? በ40 ዓመት ምን የለም? ሁለቱ ምራታሞች ጋር በቤቱ ምን የለም? ጎዶሎ የለም። በቃ አባ ምንም አላሉም። አላድርም፣ ወደ ገዳሜ ሄጄ የመልአኩን መልስ መስማት አለብኝ። የቤት ስራዬን ጨርሻለሁ። ሄዱ፣ ተንበረከኩ። መመቤቴ እንደው የመጽሐፍ መነኮሳት ታሪክ ነው። ከልባችሁ ጻፉት። እንዲህ ብሎን ሄዷል የምትሉበት አንድ ቀን ይመጣል። ተንበረከኩና እግዚአብሔር ሆይ በሏ። አባ መጸለይ ጀመሩ። እግዚአብሔር ሆይ እስከ ዛሬ ያገለገልኩ ለራሴ ጉዳይ ነውና ከዛሬ ጀምሮ ያለችውን ጸሎቴን አንድ ብለህ ቁጠርልኝ። ከስንት ጀምሮ? ስንት ዓመት ካገለገሉት በዜሮ ተባዛ 39 ዓመት 11 ወር ያገለገሉት ለማን ጉዳይ ነው? ለራሳቸው። የራስህን ጉዳይ ስትተው መልሱ ምን ይሆናል? ልክ እንዲህ ብለው ጸልየው ደክሟቸው ስለነበር አረፍ ሲሉ መልአኩ መጣና እግዚአብሔር በሉ የዛሬዋን ጸሎቶትን ሰምቷል። ተከትለውት እየበረሩ እንደሄዱ ይናገራል። ያቺን ዊዝን ሞመንት ያለችዋን ጸሎት 39 ዓመት ከ11 ወር ለራሳቸው ነው የፈለጉት። ክንፍ አውጥቶ ሄደ እንዲባሉ። የዛች ቀን ግን ራሳቸውን ጣል አድርገው በቃ ጌታዬ 39 ዓመት ከ11 ወሩን ትቼዋለሁ ለራሴ ነው። የዛሬዋን አንድ ብለህ ቁጠርልኝ። መድኃኔዓለም እስከ ዛሬ ያገለገላችሁትን ለበረከት አድርጎ ፍቅራችሁን ግን አዲስ ያደርግላችሁ። በለዓም ሊራገም የመርገም ገንዘብ ይዞ 10 ደቂቃ ይበቃኛል። እንትኑን ኦልሬዲ ስላለቀ ነው የተነሳሁበት ዓላማ። አንተ ቤት ያሉ ሰዎች እነማን ናቸው የሚለውን ላይፍ አፕሊኬሽን አይተነው እንጠቀልለዋለን። በለዓም ምናልባት ዛሬ መጥቶ 1-2 ሰዎች አይቻለሁ። የቀሩም 1-2 ሰዎች አሉ። የተንጠባጥባችሁም የመጣችሁ ሰዎች አሉ። ሰይጣን በሏ። ለሱ ድምጽ ሲሆን እሱ ስም ሲሆን በጣም ድምጻችሁ ወጣ። እናንተ እንዴት አይነት ጉዳይ ነው? ሰይጣን በሏ አዘገየኝ። ቅዱስ ጳውሎስ ነው ያለው። ወደ አንተ ልመጣ አስብ ነበረ፣
ሰይጣን ግን አዘገየኝ። ለጸሎት ከሚያዘገይ ነገር አንድ ነገር ልንገራችሁ። ከእግዚአብሔር ጋር በፍጹም መኖር የምትፈልጉ ከሆነ ከሥላሴ ጋር ልምምድ አቁሙ። ከእግዚአብሔር ጋር ልምምድ አቁሙ። ከወንጌል ጋር ልምምድ አቁሙ። ሲሲታ ለነፍስ ቃለ እግዚአብሔር የነፍስ ምግቧ በሏ የእግዚአብሔር ቃል ነው። የማን ቃል ነው? ሳልሰማ እንዴት አድራለሁ ብለህ አስብ፣ ጠይቅ ራስህን። እንዴት የእግዚአብሔር ቃል ዛሬ እንዴት አልሰማሁም? እንዴት አልተገሰጽኩም? እንዴት ምስጢር ሳልሰማ እንዴት ውላለሁ? እንዴት አንድምታ ሳልሰማ ውላለሁ? ኢየሱስ ክርስቶስ በባህር ላይ ሄደ፣ እንዴት እኔ በእኔ ልብ ውስጥ ሳይሄድ ዋለ ዛሬ ብለህ ካልጠየቅ ክርስቶስ ይሄ ዓለም በጣም ከባድ ነው። እና በለዓም ቤት የመጡ ሰዎች ገንዘብ ይዘው መጥተው ስለ መርገም ገንዘብ፣ የሟርት ገንዘብ አንስተናል። የሟርት ገንዘብ፣ የንጹሐን ደም የሚፈስበት ገንዘብ፣ ታሪክ የሚጠፋበት ገንዘብ፣ ትውልድ የሚጨነግፍበት ገንዘብ። ሾተ ላይ የሚባል የሕክምና ዶክተሮች አስጠፉ። ሾተ ላይ የሚባል በሽታ አለ። በዚህ በእህቶቻችን በእናቶቻችን የማህፀን ግድግዳ ላይ ቁጭ ብሎ ባልና ሚስት ተጋብተው በቃ ሁሉም ነገር የሚያልቀው አደባባይ ታገቢኛለሽ ወይ ምናምን ነሽ ወይ እንዴት ወሉ እስቲ ትኖራላችሁ። አንድ አባት ናቸው፣ ያው ያግዙኛል። እሳቸው ገዳም ሄዱና አይደለም 39 ዓመት ከ11 ወር ጸለዩ። የመጀመሪያም የመጨረሻው የጸሎታቸው ውጤት ኃጢአትን ከተውኩኝ እንደ ቅዱስ ሚካኤል እንደ ቅዱስ ገብርኤል ክንፍ አብቅዬ መብረር አለብኝ። ይህንን አድርባይ ዓለም ለክርስቶስ ፍቅር እተወዋለሁ፣ ግን ስኮሬ ወይንም ማስቆጥረው ጎል መብረር ነው ብለው ሱባኤ ያዙ። ራሳቸው ወስነዋል። ዓላማቸው ምን መሆን ነው? ምን አብቅሎ ከፍ አብቅሎ እያዩ መብረር ነው። ገቡ 39 ዓመት ከ11 ወር ቢያዩ ቢዳብሱ እንኳን የሚካኤል ክንፍ ይቅርና የአውራ ዶሮ ላባ የላቸውም። ተቸገሩ። ልክ ዛሬ እኛ እንዲህ ሲደርስ ስታደርግልን እንዲህ እንሆናለን ስለ እንደምንለው እንዲህ ስጠኝና እንዲህ እሰጥሃለሁ እንደምንለው እና እግዚአብሔር ደግ አይደለም። የመጨረሻ ጸሎት ዛሬ ጸለዩ። በ39 ዓመት ከስንት ወራቸው? 11 ወራ። ስንት ወር ሲቀራቸው? ለ40 ዓመት 1 ወር ሲቀራቸው ዛሬ እግዚአብሔር የመጨረሻ ጸሎት ነው። እንደው ዛሬ ጸሎት ጸልዬ ከባቴ ስወጣ ክንፍ ማታበቅልልኝ ከሆነ ተመልሼ ወጣው ወደ ኃጢአቱ ዓለም እቀላቀላለሁ ብለው ከአምላካቸው ጋር ተነጋገሩ። እግዚአብሔር ደግ ነው፣ ሰማቸው፣ ሁሉንም ሰማ። አቤት እሱ። እስቲ አንድ ነገር ልንገራችሁ። እንደሰማብኝ በሉ እስቲ፣ ያልተናገረብኝ፣ እንዳየብኝ ያልገለጠብኝ። አሁን እሱ ጸሎት ይበዛበታል። እሱ እግዚአብሔር አሁን ምስጋና ይበዛበታል። እንደው ውለን ቆመን ብናደር እንደው እግዚአብሔር እንደው አረ የተናገርነውን እኮ አይደለም ያሰብነውን ቢገልጠው እኮ ጉድ ነው የሚሆነው። እንደኛ ፊት ለፊት ያለው ቅድስና አይደለም። እሱ ውስጥ ይፈትን ልብ ወኩልያት እግዚአብሔር ውስጥ ያለውን ተሞልተ የመጣኸውን በተዋህዶ መድረክ ላይ የፖለቲካ አጀንዳ ያራመድከውን የራስን ገጽ ለመገንባት ቤተክርስቲያንን ዝቅ ያደረክበትን ያንተን የልብህን የኩላሊትህን ውጤት ያውቀዋል። እንዲህ እዚህ ጋማ የጳውሎስ አትሮንስ ላይ ማቆምን አንሞዳሞድም። ሐቁን እና ይሄ ጸሎት ነው የሚገርመው። እንደሰማ ያልተናገረ ያላወራብን እንዳየ ያልገለጠ የባልን ሚስት ለባል ለሚስት የባልን ጉድ ለሚስት የሚስትን ጉድ ለባል ያሰበውን እና ያሰበችውን እግዚአብሔር እዛው ትሪው ሲቀርብ አብሮ ቢቀርብ ማን አንድ ቀን ያድራል? ግን እሱ እንደዚህ ነው። ከባት ያበሳ ነው። ትምህርተ ዋት ነው። ኃጢአት ሲዘበነ ወበዲት እስከ ሊተጆ ተብሎ የሚጸለየው ይሄ ነው። እና እኚህ አባት ገቡና ጸለዩ። እግዚአብሔር መልአኩን ላካቸው። እግዚአብሔር እንዲህ ብሎሃል፣ የዛሬ የ39 ዓመት ከ11 ወር ጸሎትን በአግባቡ ሰምቻለሁ። እቺን ደካማዋን አገልግሎታችንን መድኃኒዓለም ይቀበልልን። ነግሬያችኋለሁ፣ ምንም ብትባሉና ምንም ብትሆኑ የሞታችሁ ሞት የሚቀርበው ከቤተክርስቲያን የቀራችሁ ቀን ነው። ከኤው እንዲህ ተብዬ እንዲህ ብለውኝ እንዲህ ሰርቼ እኔ እንደው እኮ ተብሎ ከቤተክርስቲያን አይቀርም። ከሰው ቤት ሊቀር ይችላል፣ ከዕቁብ ቤት ሊቀር ይችላል፣ ከእድር ቤት ሊቀር ይችላል እንጂ ከእግዚአብሔር ቤት አይቀርም። ነውር ነው በጭራሽ።
እግዚአብሔር መልአኩን ላከና የ39 ዓመት ከ11 ወር ጸሎትን ሰምቻለሁ፣ ግን ክንፍ እንድታበቅል በዚህ ወር ውስጥ አንዴ ከገዳም ወጥተህ ከባት ወጥተህ አንዴ ከተማ በሏ አንዴ ገጠር የምልህን ጠይቀህና የምትሄድበት ቤት ሂድና ልክ ቀኑን ሙሉ ስትሄድ ሲመሽ የመሸብህ ቦታ ላይ ቆመህ ሰላም ለዚህ ቤት በል ይከፍቱልሃል፣ ትገባለህ። የቤቱን ሰዎች ስታገኝ ድምፃቸውን ልስማ ለመሆኑ በሉ እንዴት ትኖራላችሁ ብለህ ጠይቅ አለው። ለከተማውም አንድ አይነት ጥያቄው፣ የገጠሩም ጥያቄ አንድ አይነት ነው። ምንድነው ጥያቄው? የሆነ ነገር ኮቴሽን አለው ፊት ለፊት ለመሆኑ እንዴት ነው የምትኖሩት ትኖራላችሁ ብለህ ጠይቅ አለው። ሄዱ አባታችን ስለዚህ ያሉ በቃ የአባት ጉዞ የተጓዙ ከገዳም ወጥተው ልክ ከተማ ደረሱ። የደረሱበት ቦታ ዞር ሲሉ ሰላም ለዚህ ቤት ይሁን ሲሉ አንዲት ባልቴት እናት እየሮጠች ወጣ አባት አገኘው ብላ ድፍት ብላ የኔ አባት በረከቶት ይድረሰኝ እኮ ይሄንን ነገር ልንተው አይገባም። ምናልባት ካህናት ቤታችን መጥተው የበሰለ ስላበላናቸው እንደዚህ ስላጠጣናቸው እንደው አደራችሁን ኑሯችን በጭልፋ በማንኪያ ስለሆነ የእናንተ ኑሮ በአካፋ ስለሆነ አደራችሁን ክብረ ክህነትን ከቤታችሁ በረከት እንዳታጡ ተጠንቀቁ። ይሄ ሰማያዊ ስልጣን ነው። ምናልባት እንደ ግብፅና እንደ ሌሎቹ እንደነ ሩሲያ አገልጋዮች ብንሆን ኖሮ ኦብሊጌሽን ይኖረዋል። በእነ ቅዱስ ዕድሜ ትምህርታችንን እንጨርሳለን፣ ፒኤችዲያችንን ይዛለን፣ ገንዘባችን ለቤተክርስቲያን ሰጠን፣ ከዛ ከቤተክርስቲያን ውስጥ እንኖር ነበረ። አንዳንድ ሰዎች አሉ ደግሞ በቃ ሁልጊዜ ትሁታን፣ በቃ ሁልጊዜ ስብር የሚሉ አብራችኋቸው እየዋላችሁ ደረስ ብላችሁ መለስ ስትሉ ከሚቀመጡበት የሚነሱ የካህን ክብር የገባቸው መኳንንት በራችሁን ክፈቱ፣ ባለጸጎች በራችሁን ክፈቱ። የለቅሶ ቀን ብቻ ትጥሩን፣ የክርስትና ቀን ብቻ ትጥሩን። ለወንጌል በሩን ክፈቱ፣ ለፍቅር በሩን ክፈቱ። ባይተዋር አታድርጉ ሰውን። የግድ ያክስታችሁ ልጅ መሆን የለበትም መነኩሴው። ሰባኪው የእናንተ ዘመድ መሆን የለበትም። በቤተ ክርስቲያኑ ዘር መምዘዝ አያስፈልግም። ወንጌልና ዘራችን እኛ በቡድን እናንተ በቡድን እንዴት እስከመቼ አይሆንም ይሄ። እና መነኩሴው ሴትዮዋ አከበረቻቸው፣ ገቡ። ሰላም ለዚህ ቤት ይሆናሉ። ልክ እሳቸው ገብተው ውሃ እንዳቀረበችላቸው በሩ ተንኳኳ። ባለቤቷ መጣና አባት ሲያይ ድፍጥ የኔ አባት ዛሬ በሏ እግዚአብሔር ቤቴን ምን አደረገው? ባረከው። ይሄን እድል ለእናንተ ያርግላችሁ። የሰላም አባቶች ቤታችሁ ይምጡላችሁ። ብዙ ቋንቋ አለ እኮ ማታውቁት እናንተ ቤት የመንፈሳዊ አባቶች መስዋዕት የለወጡ ታቦት የዳሰሱ መስቀል ያዙ ቤታችሁ ሲመጡ እኮ እናንተ የማታውቁት የዲያብሎስ ስራ እኮ ይደመሰሳል። ይሄንን በእምነት ነው የምናውቀው። ለሃይማኖት ሰዎች በሚደረግ ስጦታ ትሩፋት ነው፣ ትርፍ ነው። ምክንያቱም የሚሰጠው ለዝነኝነት አይደለም፣ ለተደረገው አገልግሎት ነው። እና ሰውየው በቃ ድርር ተርበደበደ። እግዚአብሔር አይቶኛል፣ በቃ ያለው ነገር ይቅረብ፣ አምጪ ያለውን ነገር እሳቸው ፊት አቅርቢ። ቀረበ፣ ተባረከ፣ ተመገቡ፣ ስብሐት ተባለ። ምን ተባለ? እስቲ ስንቶቻችሁ ቤት ነው ስብሐት የሚባል ከምሳ ሁሉ ጊዜ? እስቲ ስንቶቻችን ቤት ነው መጽሐፍ ቅዱስ አንድ ቅጠል የሚነበብ ከራት በፊት ለልጆቹ? እና ስብሐት ከተባለ በኋላ አባ የመጡበት ሚሽን አለ። ምንድን ነበር ሚሽኑ? በርቶች ለመሆኑ በሏ እንዴት የእሷን ትህትና የሰውየውን ትህትና አይተው ለመሆኑ እንዴት ነው የምትኖሩት አሏቸው። ማድጋው ሙሉ ነው፣ ላሞቹ ሙሉ ናቸው። አባታችን እኔ በበረከት ነው የምኖረው፣ በደስታ ነው የምኖረው ከእሷ ጋር። ሚስት ብቻ አይደለችም እህትም ናት፣ እህት ብቻ አይደለችም እናት ናት። እሷን የሰጠኝ እግዚአብሔር ነው በሏ። የእናንተን አንደበት ሞልቶ ህይወታችሁ እንዲህ ያደርግላችሁ። እሷን የሰጠኝ እግዚአብሔር ነው። እኔ ምንም ግን እኮ ባለጸጎች ናችሁ፣ ግን ልጅ የላችሁም፣ ባዶ ስትሬና ቤተሰብ የለም እንዴ? እንደ ሁለቱ ብቻ ናቸው፣ ግን የሁለቱም ፊት ያበራል፣ የሁለቱም ጥርስ ደስተኛ እና
አባታችን ለጊዜው ልጅ የለንም ደነገጡ። ከተጋባችሁ ስንት ዓመታችሁ ነው? 40 ዓመታችን ነው። ስንት ዓመታችን ነው? እሳቸው ገዳም ስንት ነው የቆዩት? ከስንት ምን ፈልገዋል? በ40 ዓመት ልጅ የላችሁም አሁን እንዴት ሲሏቸው ቅድም የነገርኳችሁን ድገሙት። እግዚአብሔርን በሉ እየጠበቅን ነው። ተናደዱን። አንተም ከሌላ አልወለድክም፣ አንቺስ እንደው ሌላ ዓላማ አረኛ በጭራሽ የአብርሃምን አምላክ ነው የምናመልከው፣ እየጠበቅን ነው። የሳራን አምላክ ነው እየጠበቅን ነው። ስንት ዓመት? ሰውየው ያንን ጸሎታቸውን ጨርሰው ቀጥታ ወደ ገዳማቸው። ልክ ገዳማቸው ሊደርሱ ሲሉ ገጠር ነው፣ መሸ። ሰላም ለዚህ ቤት ይሁን አሉ። ጎጆ ቤት ጋር ደርሰው 2 ሴቶች እንደ ካንጋሮ በደረቷ ያቀፈች፣ እንደገና በኋላ የተሸከመች፣ እንደገና የምትጎትት፣ እንደገና የሚራመድ ልጅ አላት። አንድ ሴት 4 ልጅ። አንድ ሴት ስንት ልጅ? ሌላኛው አንድ ሴት 4 ልጅ። ስንት ላይ? ከሁለቱ ሴቶች ጋር 2 ከነ ልጆቻቸው አባት አገኘን። አባ እንዴት ነው ወደቁ። ይዘዋቸው ገቡ አባን ቤታቸው። ልክ እነሱ ደግሞ ገበሬው እንደዚህ ያለ ማምሻውን ሞፈሩን ጥሎ ሲገባ አባት ጉብ ብሏል ቤቱ። ኧረ እንደው ዛሬ አላበቃ ተደሰተ። ባሉ ጭርጎራም ተቀረበ። ምን አባያችን በእነዛ ሰዎች ራስ ምታት ይዟቸው እያሉ እኔ ለክንፍ ለማብቀል እሟገታለሁ። እነሱ ለካ በእኔ ገዳም ሆኜ ማጉረመርመው እያለሁኝ እነዚህ ምስኪኖች ለካ ያመሰግኑታል እያሉ እግዚአብሔርን እያመሰገኑ በእግዚአብሔር ስራ እየተደነቁ ሲመለሱ መልስ አለ ከሰማይ። ሲመለሱ ምን አላቸው? ከጾማችሁ በኋላ መድኃኔዓለም መልሳችሁን ይስጣችሁ፣ በበጎ መልስ ይጎብኛችሁ። አሜን አትሉ? ጉዳይ ያላችሁም ከእግዚአብሔር ጋር ስትቆሙ የሆነ ፓርት ላይ አንቀጠቅጣችሁ፣ የሆነ ፓርት ላይ የሆነ ነገር ማልቀስ እስኪያቅታችሁ ድረስ ተዋህዶ ልዩ የሚያደርጋት ይሄ ነው። ሰውየው መጣ፣ ቀረበ፣ ምግብ ስብሐት ተባለ። ሲያዩ የአንደኛዋን ልጅ አንዷ ታጠባለች፣ የአንደኛዋን ልጅ አንዷ ታጠባለች። እንዲሁ ግርም ብሏቸዋል። ግን አንዱ ልጅ ሲወድቅ አንዱ አፈፍ ታደርጋለች። ከ8 ልጅ የማን ልጅ የቱ እንደሆነ አይታወቅም። ቤታችሁን በልጆች በረከት ይሙላላችሁ። ልጆች በረከቶች ናቸው። መጣ፣ ስብሐት ተባለ። ምን ቀረ? ምን ነበር ጥያቄው? ንገሩኛ። ለመሆኑ አለ ሰውየው። እነዚህን 2 ሚስቶችን እግዚአብሔር ሰጠ። ወይ ጉድ አሉሳቸው። እነዚህ የወለዱትም 4 ወልደውልኛል። እግዚአብሔር ከፈለገ ከፈቀደ ደግሞ 2 ጨምራለሁ እያለ ብቻ የተደረገለትን ያመሰግናል። ይሄ የሀገራችን ባህል ስለሆነ እንደ ኦርቶዶክሳዊ አፕሮች አይታችሁት ደግሞ እንደዚህ ስብከት አለ እንዴ እንዳትሉኝ። እኔ ለፀጉር ሰንጣቂ በጭራሽ አልመችም። የነገሩኝንና የተማርኩትን ነው የምናገረው። ወንጌላዊ ሆኖ ሚሽን ተቀብሎ ወደ እምነት ላይ አይቆም በጭራሽ። ወንጌላዊ ሚሽኑ የክርስቶስን ወንጌል መስበክ ብቻ። ጋይጸ ልሳን ቢኖር እስከዛሬ ሳገለግላችሁ የንግግር ስህተት ቢኖር እናንተ ጆሮ ጋር ሲደርስ የተጣመመ ካለ እውነት አጋዕዝተ ዓለም ሥላሴ ያስተካክሉልን ነው። ተጣልተው አያውቁም አሏቸው። እነሱ አላዩዋቸውም። አሁን አንዷ ልጅ ስታጠባ አንዱ እንደው እባክህ አሉ አባታችን። በጣም ተናደዱና በደስታ ለመሆኑ ካገባቸው ስንት ዓመት ነው? 40 ዓመቴ ነው። ስንት ዓመት? በ40 ዓመት ምን የለም? 2 ምራታሞች ጋር በቤቱ ምን የለም? ጎዶሎ የለም። በቃ አባ ምንም አላሉም። አላዝርም። ወደ ገዳሜ ሄጄ የመልአኩን መልስ መስማት አለብኝ። የቤት ስራዬን ጨርሻለሁ። ሄዱ፣ ተንበረከኩ። መመቤቴ እንደው የመጽሐፈ መነኮሳት ታሪክ ነው። ከልባችሁ ጻፉት። እንዲህ ብሎን ሄዷል የምትሉበት አንድ ቀን ይመጣል። ተንበረከኩና እግዚአብሔር ሆይ በሏ። አባ መጸለይ ጀመሩ። እግዚአብሔር ሆይ እስከ ዛሬ ያገለገልኩ ለራሴ ጉዳይ ነውና ከዛሬ ጀምሮ ያለችውን ጸሎቴን አንድ ብለህ ቁጠርልኝ። ከስንት ጀምሮ? ስንት ዓመት ካገለገሉት በዜሮ ተባዛ
39 ዓመት 11 ወር ያገለገሉት ለማን ጉዳይ ነው? ለራሳቸው። የራስህን ጉዳይ ስትተው መልሱ ምን ይሆናል? ልክ እንዲህ ብለው ጸልየው ደክሟቸው ስለነበር አረፍ ሲሉ መልአኩ መጣና እግዚአብሔር በሉ የዛሬዋን ጸሎቶትን ሰምቷል። ያቺን ዊዝን ሞመንት ያለችዋን ጸሎት 39 ዓመት ከ11 ወር ለራሳቸው ነው የፈለጉት ክንፍ አውጥቶ ሄደ እንዲባሉ። የዛች ቀን ግን ራሳቸውን ጣል አድርገው በቃ ጌታዬ 39 ዓመት ከ11 ወሩን ትቼዋለሁ ለራሴ ነው፣ የዛሬዋን አንድ ብለህ ቁጠርልኝ። መድኃኔዓለም እስከ ዛሬ ያገለገላችሁትን ለበረከት አድርጎ ፍቅራችሁን ግን አዲስ ያደርግላችሁ። ሰይጣን በሏ አዘገየኝ። አዎ ቅዱስ ጳውሎስ ነው ያለው፣ ወደ አንተ ልመጣ አስብ ነበረ፣ ሰይጣን ግን አዘገየኝ። ለጸሎት ከሚያዘገይ ነገር አንድ ነገር ልንገራችሁ። ከእግዚአብሔር ጋር በፍጹም መኖር የምትፈልጉ ከሆነ ከሥላሴ ጋር ልምምድ አቁሙ። ከእግዚአብሔር ጋር ልምምድ አቁሙ። ከወንጌል ጋር ልምምድ አቁሙ። ሲሲታ ለነፍስ ቃለ እግዚአብሔር፣ የነፍስ ምግቧ በሏ የእግዚአብሔር ቃል ነው። የማን ቃል ነው? ሳልሰማ እንዴት አድራለሁ ብለህ አስብ፣ ጠይቅ ራስህን። እንዴት የእግዚአብሔር ቃል ዛሬ እንዴት አልሰማሁም? እንዴት አልተገሰጽኩም? እንዴት ምስጢር ሳልሰማ እንዴት ውላለሁ? እንዴት አንድምታ ሳልሰማ ውላለሁ? ኢየሱስ ክርስቶስ በባህር ላይ ሄደ፣ እንዴት እኔ በእኔ ልብ ውስጥ ሳይሄድ ነው አለ ዛሬ ብለህ ካልጠየቅ ክርስቲያን ይሄ ዓለም በጣም ከባድ ነው። እና በለዓም ቤት የመጡ ሰዎች ገንዘብ ይዘው መጥተው ስለ መርገም ገንዘብ፣ የሟርት ገንዘብ አንስተናል። የሟርት ገንዘብ፣ የንጹሐን ደም የሚፈስበት ገንዘብ፣ ታሪክ የሚጠፋበት ገንዘብ፣ ትውልድ የሚጨነግፍበት ገንዘብ። የኦርቶዶክስ ተዋሕዶ እምነት የወንጌል ስብከት ምክንያቱ ምንድነው? የሚለወጠው ያንሳል። ምክንያቱ ምንድነው ተብሎ ዝም ብሎ መላመት ለመስጠት ሲሞከር ወይ ጥናት ነገር ሲጠና ምንድነው የተገኘው መሰላችሁ? ሾተ ላይ የሚባል የሕክምና ዶክተሮች አስጠፉ። ሾተ ላይ የሚባል በሽታ አለ። በዚህ በእህቶቻችን በእናቶቻችን የማህፀን ግድግዳ ላይ ቁጭ ብሎ ባልና ሚስት ተጋብተው በቃ ሁሉም ነገር የሚያልቀው አደባባይ ታገቢኛለሽ ወይ ምናምን ነሽ ወይ ምነው እንደሱ ልታደርግ አስበህ ነበር? እዩ ስቃለህ አንተ ነው። ጉዳያችን መጀመሪያ ማን ፊት መቅረብ ነው ያለበት? በቃ እኮ የሰው አፍ እኮ መጋዝ ነው። በቃ መደበቅ ነው እኮ። ተሽሞንሙነንም ተደባብቀንም በኖርን ይዘውን አደባባይ ነው። ለዚህ እኮ ነው ገና ሳያገቡ ተጣሉ። ከመጣላት በላይ ደግሞ ሞቱ። የመሞታቸው ምክንያት ደግሞ አይታወቅም። ለምን አይታወቀው? በአደባባይ የተጋቡ ሰዎች መሞታቸው እንዴት ይደበቃል? ምንድነው ምክንያቱ? ይሄ ነው። የክርስቲያን ግን ኑሮውም ህይወቱም ረፍቱም ይታወቃል። እንደውም ባለፈው አውርተናል መሰለኝ። ዳዊትም በዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይባላል። እንዲህ ጸሎት እየጸለይክ ብትሞት ሞት አትባልም፣ አንቀላፋ ነው። ያንቀላፋ ሰው ደግሞ እንቅልፉን ሲጨርስ ምን ይሆናል? ይነሳል። በክርስቶስ ትንሣኤ በክብር እንድንቆም እግዚአብሔር ይርዳል። እና ይሄ ሾተ ላይ የሚባለው ማህፀን ግድግዳ ላይ የተቀመጠ እሷ በቃ ጸነሰች። አቤት ዳራቸው በሚል ሞዚን ተጋቡ። በጀት ወረቀት ተበተነ። የታረደው ሰንጋ የነበሩን እንትና ተብሎ ይህን ሁሉም ወደ ቤቱ ሲገባ እሷ ደግሞ ቤተሰቦቿ ልጃችን ጸነስሽ ወይ ይላሉ። ከ3 ወር ጀምሮ ኧረ ቶሎ ብለሽ ዘርተክ ኢየሱስ እንዴት ነው ክትትል ይደረጋል፣ ምርመራ ይደረጋል። ጸንሳለች ይወራል። በቃ ጸነሰች ነው ተብሎ እኮ ደግሞ ድሮስ እንደዚህ። አሁን ደግሞ ሲጸንሱም ጎንፎ ነው። 3 ወርም ሲሆን የሆነ ቅንጬ ነው። የሆነ ደግሞ 6 ወርም ሲሆን የሆነ ነገር በቪዲዮ ተቀርጾ ይቅርታ አይመለከተኝም። ግን ሁሉ የሚሆነው በማን ፈቃድ ነው? ማመስገን አይቀድምም። ጌታ በተመለከተበት ወራት እንዲህ አድርጎልኛል ስትል ኤልሳቤጥ 6 ወር ራሷን ሸሸገች ነው። እሱ እኮ ያቆመናል አንድ ቀን እና ሰዓት ሄደብኝ እና ሾተ ላይ ምንድነው የሚያደርገው? ጽንሱን በ3ኛው ወር ላይ መብላት ይጀምራል። ግድግዳ ላይ ቁጭ ብሎ በ1ኛው ወር አይበላም፣ በ2ኛው ወር አይበላም። ልክ ልጅ መሆን ሲጀምር ያንን ጽንስ ያረግፈዋል።
ሐኪም ቤት ይሄዳሉ። ሐኪሙ ዶክተሮቹ ሳይንሱ ሾታ ላይ ብሎታል። በሃይማኖት ግን አጋንንት ነው፣ ጽንስ አጨናጋፊ አጋንንት። ማንም እንዳያየው እዛ ተደብቆ የብዙዎች ህይወት የተበላሸው በዚህ ነው። የብዙዎች ህልም እውናል ያልሆነ ያለው በዚህ ነው። እሷ እኮ 365 ቀን ሙሉ እኮ በቃ ያሰቃያት ደምየ እንደዚህ ይወረዳት ነው የምንለው። ይሄንን ጸበል ገብቶ ሲለፈልፍ ተሰሙታላችሁ። የት ነው ያለው ሲለው በመስቀል ሲመታ ማይጸባ ውስጥ ነኝ ያለው። ከእንደዚህ አይነት ደዌ ህይወታችንን መድኃኒዓለም ይጠብቅልን። እኛም ወንጌል እንሰማለን። ልክ ወንጌል በምንሰማበት ልክ ለክርስትናው ልንወስን ስንል ዛይምሯችን ጥግ ላይ የተቀመጠው አጋንንት ጳጳሱን አታዩም እንዴ? መነኩሴውን አታዩም እንዴ? እሱም ብሎ መነኩሴ ሰባኪውን አታዩም እንዴ? ውረድ፣ ከሰባኪው ጀርባ ያለውን መስቀል ተመልከት። ምን አስጨነቀ? አጋንንት ታዲያ ትልቁን ሰው ካላሰናከለው አጋንንት ምኑን ስራ ሰራው? ከአገልግሎቱ ፊት ለፊት ያለውን ወንጌል ነው ማየት ሲሆን አገልጋዮች ጸንቶ በህይወት ቢኖርና ብንኖርበት መልካም ነው። እና ብዙዎቻችን እንደው ማንን ልናመን እንችላለን? እንደው አረጋግጣ በለዓም ቤት የመጡ ሰዎች የሟርት ገንዘብ የያዙ ናቸው። የሟርት ገንዘብ ይዘው ታሪክ ሊያበላሹ ህይወት ሊያበላሹ ሀገራችን ታሪኳ የተበላሸው በሟርት ገንዘብ ነው። ሲሲኒዮስ ያላሸነፋትን ሀገር፣ ጣሊያን ደርቡሽ ያላሸነፋት ሀገር ዛሬ የኛ ዘመን የጀርመን የናዚን ያጎት ልጅ አምጥተው አደባባይ ያቆመውታል። ጦርነቱ ስላልተሳካለት በዘመናት መካከል ፈረንጅ ቅድስት ሀገር ኢትዮጵያ ላይ እንደዚህ አይነት ስላቅ ሲሳለቅ ኢትዮጵያውያን ቆመን አጨበጨብንለት አይደለም? እጥፍ ዋጋ ነው የምንከፍለው። የተዋህዶ አምላክ ይፈርዳል። ለእኛ ስውር የቤት ስራ ይሰጡናል። እኛ እርስ በርሳችን ስንተረማመስ እነሱ እንደ ባለ አይምሮ ውስጥ ያስቡት። ዝም ብላችሁ እንደው ምንም ችግር የለውም። ኮምፒቲሽኑ ፉክክሩን ተውት። እውነቱ የት ጋር ያለውንም ተውት። እንደው ዝም ብላችሁ አላያችሁም? አንድ ጀርመናዊ ኢትዮጵያውያንን ወጥቶ በኢየሱስ ክርስቶስ መለኮታዊ ክብር ሲገልጥ አልታያችሁም? ተሳቱ ቅዱሳን አባ ሊባኖስ፣ አባ አሌፍ፣ አባ ጴንጠሌዎን፣ አባ ጽማ፣ አባ የማታ፣ አባ ጉባ፣ አባ ሊባኖስ ውሃ በወንፊት የቀዱ ቅዱሳን ከመላ አውሮፓ መጥተው ኢትዮጵያ አክሱም ጽዮን ኖረው የኖሩባትን ሀገር ላይ የናዚ ልጅ መጥቶ ወንጌል ይሰብካታል። ፍልስፍናው ሲያስኬዳል ወይ? ያስኬዳል። ፍልስፍናው እንደው ሎጂኩ ሲያስኬዳል ወይ ነው። ተውት እና የሟርት ገንዘብ ነው ይሄን የሚያደርገው ነው ያልኳችሁ ያለው። የሟርት ገንዘብ ታሪክ ከዛ እሱ መጥቶ ጥሎት ሄደው ነገ ገዳም ሄዶ ይቆፍራል፣ ንዋየ ቅድሳቱን ይወስዳል፣ እንደፈለገ ያደርጋል። ግን ተዋህዶ ጋር እግዚአብሔር ስላለ እኔ የምጸጸተው በራሴ ችግር እንጂ ቤተክርስቲያን አንዲት ነገር ትሆናለች ብዬ አላስብም። ፈተናው ግን የሚቀጥል ከሆነ እኛ ቆርጠን መነሳት አለብን። የሟርት ገንዘብን አንስተናል። የሟርት ዋጋ ይዘው መጡ፣ እርግማን ገቡ፣ በለዓም ቤት ገቡ። እርገምልን ሲሉት ቆይ እግዚአብሔር የነገረኝን ነገር እስክሰማ ድረስ አልናገርም። እግዚአብሔር የነገረኝን ነገር ነው ማደርገው በሏ። እንዲህ አይነት ቆራጥ ክርስቲያኖች እንድንሆን እግዚአብሔር ይርዳን። እስቲ አንቸኩል ተባብለናል፣ አንፍረር ተባባልን አይደለም? እስቲ በቃ እንዲህ ነው ነው። አዎ እስቲ ቆይ አንተ ይሄን ብለኸኛል፣ አንቺ ይሄን ብለሽኛል፣ ማን የሚለኝን ልስማ። በቃ ይሄ እኮ ህይወት እኮ ነው። ቀጠለ መጡ። አሁንም ሌሎች ሰዎች ላከ። ዲያብሎስ ደጋግሞ ህይወታችን ላይ መከራ ይልካል። አንዴ ያልፈናል፣ ሁለቴ ያልፈናል፣ ሶስተኛ ጊዜ ልንማረክ እንችላለን። አይሆንም። አሁንም በለዓም በአቋሙ ጸና። እኔ በእግዚአብሔር ላይ ከፊተኞቹ የበዙ ትልቅ ሰዎች መጡ። በለዓም ምንድን ያለው? በብዙም ይሁን በጥቂትም ይሁን እግዚአብሔርን ማዋሸት ስለማይቻል አሁንም ሰጣለሁ ስላለኝ ወርቅ አደርግልሃለሁ ስላለኝ ስልጣን አምላኬን አልተውም ብሎ እንደገና ደጋግሞ መንፈሳዊ መስዋዕትነት ከፍሎ እነዛን ሰዎች ቢሸኛቸውም ልቡ ስለሸፈተ እግዚአብሔር መልአኩን ላከና አንዳንዴ ይተወናል። እግዚአብሔር ለቀቅ ያደርገናል። ለማንኛውም መሄዱን ሂድ፣ ለማንኛውም በሉ እስቲ መሄዱን ከሰዎቹ ጋር ሂድ፣ ድምጻችሁ ይሰማ። ነገር ግን እኔ የምልህም ብቻ አድርግ። ለምንድን ነው እኛ የት ጋር ነው የታጠፍነው? እኛ ታዲያ
የት ጋር ነው እግዚአብሔር ያላለን? ለምን አደረግን? አድርገናል አላደረግንም? ለምን? ችግሩን ከሆነ ያውቀዋል፣ ርቦን ከሆነ ያውቀዋል። ለስጋዊ ፍላጎታችን ከሆነ ግን ትክክል አይደለም። ታዲያ የፈለገ ነገር ይሆናል እንጂ እንዴት የሰው ደም እናፈሳለን? እንዴት የሰው ትዳር እናበላሻለን? በራሳችን ፍላጎት እንዴት በሰው ላይ ያልተጻፈ ነገር እንጽፋለን? ምን ለመሆን? ሄዳ አልቀረም አህያዋን ጭኖ ሎሌዎቹን ይዞ ገባ። በኖርማል መንገድ ሲሄድ እርሻ ውስጥ ሄደችበት። ደህናዋ አህያ ረጅም ዓመት ነው ከሱ ጋር የኖረችው፣ ከ3 ዓመት በላይ ኖራለችና ቀጥ ብላ ሄደች እያለ እንደዚህ ታጥፋ እርሻ ውስጥ መንገዱን ለቃ እርሻ ውስጥ ስትገባ ደብድባት ጀመር። እሺ ብላ ያው ዱላ ለጊዜው ስለሚያስተካክል ሄደች። ልክ የከተማው መግቢያ ግንብና ግንብ ማለት ድረስ ቀጥ ብላ ቆመች። ከዚህ በኋላ ብትደበድበኝ አይደለም ብትገለኝ አልሄድም። እንዴ አንዳንድ ነገር በህይወታችን ሲያጋጥመን በቃ ቆም ብለን እንጂ ወደ ኋላ ወደ ግራ ወደ ቀኝ እንዴ ለምንድን ነው ደጋግሞ እንደዚህ አይነት ፈተና የመጣብኝ ብለን ለራሳችን 4 በ4 የሚባል ህይወት አለ። ለመሆኑ አላችሁ እሱ ህይወት የሆነ ከሰው ዘወር ተብሎ ለ10 ደቂቃ ስለራስ ማሰብ፣ ለ10 ደቂቃ ስለራስ መጸለይ፣ ለ10 ደቂቃ እየሆንኩ ያለው ትክክል ነው ወይ? ገንዘብ ለማግኘት ነው እንዲሞነው? ስልጣን ለማግኘት ነው እንዲሞነው? ቅና ለማግኘት ነው እንዲሞነው? ወይስ ምን ለማግኘት ነው ሞነው? ያቺ ጥያቄ መልስ ትሰጣለች። 10 ደቂቃ ከበቂ በላይ ነው። በቀን አንድ ሰው ስለራሱ 10 ደቂቃ ካሰበ ከበቂ በላይ ነው። 10 ደቂቃ የት እንደሚያልፍ ታውቁታላችሁ። በላም አህያዋን ይደበድባት ጀመረ። በዚያን ሰዓት አህያዋ አፍ አውጥታ ተናገረች። ለምንድን ነው የምትደበድበኝ? እስቲ በሉት። በማን አፍ? በአህያ አፍ በሰው ንግግር ተናገረው። በሁለቱ መካከል ያለውን ልዩነት ይሁን፣ በሁለቱ መካከል ያለውን ልዩነት ይሁን። ይሄ የማስተዋል ትምህርት ነው። ደጋግማችሁ ሰምታችሁት ሊሆን ይችላል። ድንቅ ሰባኪያን ተርጉመውላችሁ ሊሆን ይችላል። በአህያዋና በሰውየው መካከል ያለውን የክብር ልዩነት፣ የተፈጥሮ ልዩነት፣ የጸጋ ልዩነት እሷ የሱ መገልገያ ናት። በራሱ ቋንቋ ስትናገረው እንደውም ምን አላት? እልህ ይዞት ሰይፍ ቢኖረኝ ኖሮ አርድሽ ነበር አላት። እንዲህ አይነት ሰዎች አለን። እንዲህ አይነት ሰዎች አለን። ያጠፋነው ጥፋት ሲነገርን እንደገና ምናጠፋ፣ የመበለጥ ስሜት የሚሰማን፣ ይሄ ኢንፌሪዮሪቲ ኮምፕሌክስ የሚባለው ይሄ በታችነት ስሜት እንደዚህ ቡል የሚያደርገና ሰይፍ ምን አረኩ? እንደውም ስትጭንብኝ፣ ስትቀመጥብኝ፣ የፈለከው ስትጭነኝ፣ አንተም ስትቀም ምን ተጋግሬ ያውቃለሁ። እንደገና ተሰብከው ጀመረ። እግዚአብሔርም የበለዓምን አይን ከፈተ ይላል። ይሄ ነው በቃ ነው ደስ ይላል። እግዚአብሔርም ብሎ የበለዓምን አይን ከፈተ። ሲያይ እግዚአብሔር መልአክ ይቆማል። እናንተም እንደ ምእመንነታችሁ እኛም እንደ አገልጋይነታችን እዚህ በጸጋ በክብር ስለሚያገለግሉ አይደለም፣ በድፍረት ስለምናገለግለው ይሁን ቀን እስኪ እያለ ካህኑ እመቤታችንን ሲጠራት እንደው መንበሩ ላይ ያለችው ስዕል በአካል ብትሆን ካህኑ የት ነው የሚገባው? ሰላም ለኪ ብሎ ሲል ብርሃናዊ መልአክ ይሄ ገብርኤል ቢመጣ የት ነው የምንሄደው? አይነው በልባችን እንደተሳለ ይሰማኛል። እውነታው ይሄ። እዚህ ደረጃ ግን መድረስ ሩቅ አይደለም። ንጽሐ ስጋ በሏ፣ ንጽሐ ነፍስ፣ ንጽሐ ልቦና። በቃ አባቶቻችን እኮ እዚህ ደርሰዋል። ተክልዬ ሰማይ ደርሰዋል ያለው እኮ እነዚህ 3 ነገሮች ገንዘብ ስላደረጉ ነው። ክርስትናቸው ጉቦ ስለሌለበት እና በለዓም አይኑ ተገለጠ። አጣቃሽ ጥቅሶችን በኋላ ሰጣችኋለሁ። ሄደ፣ ተንበረከከ። እባክህ ወዲያው ከተማው ላይ ዱለኛው ሰውዬ አህያ የሚደበድበው ሰውዬ መልአኩን ሲያው መግቢያ ነው ያጣው። ለባዕድ ሀገር እኔ ኳታር ባዕድ ሀገር ናት ብዬ አላመንኩም። አሁን በእውነት ልባችሁን የሞላ ግንባራችሁን እንደዚህ በብርሃን የሞላ በተለይ በሃይማኖት ጌጥ ያስጌጣችሁ አምላክ ቀሪውን ዘመናችሁን በበረከት ያኖራችሁ። ድንገት የጎደለባቸው አይጠፉም፣ የጎደለባቸውንም እግዚአብሔር ይድረስላቸው። ዳንኤል ትንቢተ ዳንኤል ሁሌ አንብቡት። በባዕድ ሀገር የምትኖሩ ሰዎች ትንቢተ ዳንኤልን አንብቡ። መንፈሳዊ ሰው
እንዴት አድርጎ መንፈሳዊውን ህይወት ሊድ እንደሚያደርግ እነሱ ቁጭ ብላችሁ አንዳንድ ጊዜ ፓወርፖይንት ነው ያለው ሾርት እንደዚህ አጠራጠር ያለ ነው ይዋቸው። ምክንያቱም ዓለሙ እየተራቀቀ ሲሄድ መንፈሳዊ ህይወታችን ሊተራቀቀ መሄድ አለበት። አሁን እኛ እዛው ደባደቦ ላይ ስላለን ነው። ዓለም በኃጢአት እየበረታ ሲሄድ እኛ ደግሞ በጽድቅ እየበረታን መሄድ አለብን። እንዴት አድርገው ነው አንድ ክርስቲያን ቤተክርስቲያን ሲያገለግል ከምንድን ነው የሚጀምረው? ብርታቱስ ምን ያህል ነው? ነህምያን እንዳያችሁት ነው። በባዕድ ሀገር ላይ እዛ ሆኖ ሀገሩ ትዝ ብሎት ነው በቃ ንጉሱን አስፈቅጃለሁ፣ ንጉሱ ፈቅዶልኛል፣ ወደ ሀገሬ ተመልሼ ኢየሩሳሌምን እሰራታለሁ። እንደውም ድምጻችሁን ልስማ፣ መሳለቂያ እንዳንሆን በሉ። የኢየሩሳሌምን ቅጥር እንስራ። ቅጥር አጥር ማለት ነው። አንስራ በቃ ኑ አላሳቁበት ሰዎቹ አንተም ብሎ ሰሪ ደግሞ ከባርነት ሳትወጣ አይደለም። ይሄው ባርነት ውስጥ ያሉ ሰዎች ታሪክ ሰርተዋል። ለራሳቸው ልጆቻቸውን ከሚያሳድጉበት ሀገራቸው ፎቅ መገንባት ሲገባቸው፣ ሀገራቸው ቤት መስራት ሲገባቸው ኳታር ላይ ስላሴን ሰርተዋል። እኔ ከእንደዚህ አይነት አማኝ ወዲያ ላይ ጀግና አላውቅም። ሐቁ ነው። ዳንኤል ምንድን ያደረገው? እስር ቤት ባቢሎን ቁጭ ብሎ አባታችን የሚያውቁት ታሪክ ነው። እኔ እኮ ግርም ይለኛል። በና ንጉሱ ስለወደደ ና ብላ ና ጠጣ ሲሉት ዳንኤል ህሊናውንም ሰውነቱንም ማርከስ ስላልፈለገ ከነሱ ጋር ምግብ መብላትን አልወደደ። በባርነት ሰው ሀገር ላይ ሆኖ በነበር አልበላም የእነዚህን ክፎች ምግብ አልበላም አለ። በቃ እነዚህ ደም አፍሳሾች፣ ጨካኞች፣ አረመኔዎች በተለይ ማንን ስለማያውቁ ነው? እግዚአብሔርን ስለማያውቁ ከነዚህ ጋር አልበላም። ራሱን ማርከስ አልፈቀደም ይላል ለቤተ ዳንኤል ምዕራፍ 3 ታነቡት። ናናንያና አዛርያም እንደዛው ጾም ይሻለናል ነው ያሉት። እንደዚህ አይነት ጸጋን በህይወታችሁ ዘመን እግዚአብሔር ሲያሻግራችሁ ወይንም ምክንያት እንዳለው አውቃችሁ ዕለት ዕለት ህይወታችን የለመለመ መሄድ እንዳለበት ነው የሚሰማኝ። በለዓም መልአኩን ካየ በኋላ ተሽመደመደ፣ ወደቀ። 3 ጊዜ ነግሬሃለሁ አለው። 3 ጊዜ እግዚአብሔር ነግረዋል። አሁን በአካል መጥቼ ነው የምነግርህ። 3 ጊዜ ቤቱን አይደል የነገረው? ነግሬሃለሁ እንዳትረግም የተባረከ ነውና። አሁን መልአኩ ቀጥታ መጣና እቺ አህያ የቆመችበትን ምክንያት እወቅ፣ መሄዱን ሂድ፣ ለመጨረሻ ማስጠንቀቂያ ነው የመጣሁት። አሁንም ቢሆን የሚያሳዩ ገንዘብ አለቃው የሞዓባውያን አለቃ ባላቅ በልዩ ሽልማት እየጠበቀ ነው፣ በልዩ ስጦታ እየጠበቀ ነው። እግዚአብሔር የሚልህን ብቻ አድርግ። ይሄ ቃል በእውነት በልቦናችን ይጻፍብን። ለሰው ለጓደኞቻችን እግዚአብሔር የሚለንን ብቻ እንድናደርግ፣ ለቤተሰቦቻችን እግዚአብሔር ብቻ የሚለንን እንድናደርግ፣ ለጎረቤቶቻችን እግዚአብሔር ብቻ የሚለንን እንድናደርግ፣ ለሃይማኖታችን እግዚአብሔር ብቻ የሚለንን እንድናደርግ። እግዚአብሔር የሚለንን እየተውን እኮ ነው ይኸው መጫወቻ ለመሆን ዳር እያሉ ነው ያሉት። እና በለዓም ሄደ፣ በለዓም ገባ፣ ባላቅም አገኘው። ምዕራፍ 23 ቁጥር 1 ላይ ተውልቅ ላይ መስዋዕት መሰዊያ ይሰዋ። እናንተ ቤት ገባታችሁ በጣም ላኪ ነው፣ በጣም ህይወትን የሚቀይር የሚያስደስት የብሉይ ኪዳን የሐዲስ ኪዳን ጥላ ነው ብሉይ ኪዳን እና ስታዩት ይጠቅማችኋል። በለዓም ሰው እዛው ከገባ በኋላ ባላቅም ካገኘው በኋላ ድርድር ገቡ። ትረግምልኛለህ፣ ያባብለዋል። እባካችሁ በክፎች ማታለል አትባበሉ። በቃ የክፎች ምላስ በጣም ለስላሳ ነው፣ ተጠንቀቁ። ማምላክን ቢያባብለው ምን ቢለው በአቋሙ ጸና። ሆነም በለዓም እና እንደውም በጣም ሲጨቀጭቀው በለዓም ቆሞ በባላቅ ፊት 4 ነጥቦችን ተናገረ። ለሩጥባቸው የመጀመሪያው ቁጥር 10 ላይ ነው። እርገምልኝ ብሎት አይደለም የጠራው፣ አይደለም አጥፋልኝ ብሎት አይደለም የጠራው። የነዛን የእስራኤላውያንን ጸሎተኝነት፣ እግዚአብሔርን ፈሪነት ከጻድቃን ጋር ደመረውና በለዓም በእርግማን ፋንታ በሏ የጻድቃንን ሞት በሉ እኔ ልሙት፣ ፍጻሜን እንደነርሱ ትሆንልኝ። ለምን ሄደው ሰውዬ ለእርግማን ሄደው ሰውዬ ምን አላቸው? እስራኤላውያን ጻድቃን እነሱ የሚሞቱ አንተ የተመኘህላቸውን ሞት እኔ ልሙትላቸው፣ በበረሃ አሸዋ ውስጥ እንዲቀሩ ያረካቸውን
ቁጥር 10 ላይ የጻድቃንን ሞት እኔ ልሙት ፍጻሜም እንደነሱ ትሁን። የተክለ ሃይማኖትን ሞት ማን ያገኘዋል? የገብረ መንፈስ ቅዱስን ሞት ማን ያገኘዋል? የዜና ማርቆስን ረፍት ማን ያገኘዋል? የክርስቶስ ሰምራን ረፍት ማን የአርሴምዬን ረፍት ማን ያገኘዋል? ተባከህ አይደለ? ይሄ ነው የተዋህዶ ከሌላ የምትለየው ጻድቃንን ቅዱሳንን በማክበር ነው። በቤቴ ለዘላለም የሚሆን ቃል ኪዳን እሰጣቸዋለሁ ኢሳይያስ 56 ቁጥር 4 ላይ ለዘላለም የሚሆን ቃል ኪዳን። ቀጠለ። ሁለተኛው የሶፎር ልጅ ባላቅ አሁንም አላቆመም። በእርግማኑ ፋንታ ምርቃቱን ቀጠለ። ሰዎች ክፉ ሰዎችና ዲያብሎስ የረገሙንን የሚረግሙንን እርግማን እግዚአብሔር ለበረከት ያደርግልን። የሶፎር ልጅ ባላቅ እንዲህ ብሎ ተናገረ። ቁጥር 19 ላይ ባላቅ በለዓም እንዲህ አለ። ባላቅ ወይ ስማ አለው፣ አንተ ረጋሚ ገንዘብ ሰጥተህ የምታስረግም ያልነኩን የምትነካ ያልደረሱብህ ላይ የምትደርስ ነግሬሃለሁ፣ ተጠንቀቅ። እግዚአብሔር ሐሰት ይናገር ዘንድ ሰው አይደለም። ድምጻችሁን ልስማ። እግዚአብሔር በሉ ሐሰት ይናገር ዘንድ ሰው አይደለም። አቤት ይሄ እግዚአብሔር እንደው ሊያደርግልን የገባልን ቃል ሁሉ እኛ ችኩሎች ነንና በጊዜው እንዲፈጽምልን መልካም ፈቃዱ ይሆነልን። ይጸጸትም ዘንድ ሰው ልጅ አይደለም እያለ ባላቅ እየተናገረ ቀጠለ። አሁንም ባላቅ አሁንም መንፈስ ቅዱስ ይጠቀምበት ጀመረ። ያገለገልክ ስትሄድ አሁን ጸሎት ነው የምታጸልየው። ኪዳን ማድረስ ስትጀምር፣ በተለይ ንስሐ ስትገባ፣ በተለይ ስጋው ደግሞ የተቀበልክ ጊዜ ክርስትና ፐርፌክት ይሆናል። በቃ ጉዳይ አይደለም። እዚህ ላይ ወደቁ፣ ተሰበሩ፣ እንዲህ አሉ፣ እንደዚህ ሰላም ነው፣ ደህና ናቸው፣ ሁሉንም ማን ይቅር ይበል፣ እንዲህ ብለህ ታልፋለህ። እንደዚህ አለ። ምዕራፍ 4 ቁጥር 9 ላይ እስራኤል ሆይ አለ፣ እስራኤል ሆይ ርጉመ ይኩን ዘይረግመከ ወብሩከ ይኩን ዘይባርከከ። እስራኤል ሆይ አለ። እንደው ፊቱን አዞሮ ደግሞ ወደ እስራኤል ሆይ በሉ። የሚረግምህ የተረገመ ይሁን፣ የሚመርቅህ የተመረቀ ይሁን። ይህን እድል ለእኛ ያደርግልን መድኃኒዓለም። ይሄ ነው በሰዓታታችን ምን ነበር? ሰባተ ፉክር ርጉመ ይኩን ዘይረግመኪ ወብሩከ ይኩን ዘይባርከኪ ነገራተ ክሌ ይርሳልብኪ ተብሎ እመቤታችን ሆይ በአርዮስ በንስጥሮስ ቀድሞ በዲያብሎስ ላይ በእባብ ላይ አድሮ እናታችንን ሔዋንን የረገመ አሁን ደግሞ በሄሮድስ ላይ አድሮ ያሳደደሽ ሄሮድስ የተረገመ ይሁን። ክብርሽ ያልገባው በድንግልና መጽነስሽ በድንግልና መውለድሽ የአዳም ኃጢአት ያልነካሽ ንጽሕት ዘር መሆንሽ ያልገባው ስምሽን የሚጠላውን ያ ሰው የተረገመ ይሁን። ላይ ለንስሐ የማይመለስ የማይበቃ ከሆነ እንደወጣ ያስቀረው የማይመለስ ከሆነ ድንግል ማርያምን ተሳርቦ ኢየሱስ ጌታ ነው የሚል ሞራል የለም በጭራሽ፣ ከየትም አይመጣም። ራሱ ኢየሱስም ይሄን አይሰማውም፣ የለም። አራተኛው የመጨረሻው የብኤር ልጅ በለዓም አሁንም ይቀጥል ጀመር። የብኤር ልጅ በለዓም እንዲህ ይልና ይዘምር ጀመር። ከያዕቆብ በሏ ኮከብ ይወጣል፣ ኮከብ ይሰርቅም ያዕቆብ። አየው የማቴዎስ ወንጌልን አንድ እዚህ ዘኍልቍ ላይ ሲያመጣው ኮከብ ከያዕቆብ ይርቅ። የማቴዎስ ወንጌል በሏ ምዕራፍ 1 ቁጥር 1 የዳዊት ልጅ በሉ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ነው የሚጀምረው ማቴዎስ። ከዛ ምን ይላል? አንቺ ያልሽው አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ። ምን አለ እዚህ ጋር? ከያዕቆብ ኮከብ ይወጣል የተባለው ኢየሱስ ክርስቶስ። ቅድም አባታችን ካህን ያነበቡት እንደሰማችሁት ይሆንና የማርቆስ ወንጌል ምዕራፍ 7 ከቁጥር 1 ጀምሮ ይናገርና ቁጥር 11 ላይ በዛ ናይን በሚባል ሀገር አንዲት ሴት ነበረች። አንድ ልጅ ብቻ ነበራት። ስንት ልጅ ብቻ ነበራት? አንድ ልጅ ብቻ ነበራት። ቀዘቀዘ ኑሮ፣ የወደቀ ኑሮ፣ ልጇን ለማሳደግ ወዲህ ወዳ የምትል አንዲት ኢትዮጵያዊ እናት ትዝ ትበላችሁና ከዛሬ ነገ ልጄ ተምሮልኝ ሰው ያደርገኛል ብላ እያሰበች እያለ ልጇ ድንገት ሞተባት እና ልጇ ድንገት ሲሞትባት በድህነት ላይ ሐዘን ተጨምሮ የአካባቢው ሰው መልካም ሴት ስለነበረች ነው የሚለው አንድምታው። መልካም ሴት ስለነበረች የአካባቢው ሰዎች ሊያቃብሯት 4 ጎረምሶች ልጇን ገንዘው በአሳንሳ ወይንም በዚህ በመሸከሚያ አድርገው መቃብሩ ከከተማው ውጪ ነበር ይላል። መቃብሩ ከየት ነበር? ማን የሞተው?
አንድ ልጅ ስንት ልጅ ነበራት? መበለት ናት ነው የሚለው መጽሐፉና እንትኑ ይግባችሁ ክብደቱ የኑሮው ክብደት ብቻዋን የምታሳድግ ኑሮዋ ከጃፍ የሆነ እቺ ሴት ግን አንዷ ልጇ ነገ ተስፋዋ ጨለመባት እና ምን አይነት ሀዘን ታዝናለች ብላችሁ ታስባላችሁ? ሀዘኗ ልክ ይኖረዋል ብላችሁ ታስባላችሁ? ማን ቢሞት ይሻላል ብላ ነው የምታለቅሰው? እኔ ብሞት ይሻላል እያለች ነው የምታለቅሰው። እና እነዚህ ግን ጸባይዋ ደግ ስለሆነ ማምላክ ወላዲተ አምላክ እግዚአብሔር በሰው ፊት የመወደድን ሞገስ ይስጣችሁ። ሰው የሚራራላችሁ ሰዎች ሁኑ። ማምላክን ሰው እንዴት መድኃኒት መሰላችሁ ድንግልን። እኔ ለዚህ ምስክር ነኝ። እቺ ሴት ሰው ሁሉ ይወዳት ነበርና የሰፈሩ ሰው ድሃም ስለሆነች ወጣቶቹ ለአራት ልጇን ሊቀብሩ ይዘው የበረሩ ሄዱ። ያው እሷም ደግሞ እያለች ከነሱ ጋር ወገቧን ታጥቃ ደም እንባ ጨርሳ ደም እያነባች እያለች ያው ረመረመች። የሰፈሩ ሰው ደግሞ ከኋላ እንግዲህ እንዴት ትኖረው ይሆን ብቻዋን ነበር የምትኖር። እኔ ወላዲተ አምላክ ከድንገተኛ ሞት ህይወታቸውን ትጠብቅላችሁ። ምን አትሉም? እንደዚህ የቀብር ቀን ጥቁር መነጽር አድርጎ እንዲህ የቆመ ሰው ግን አይታያችሁም? እዛ ጋር አላያችሁትም? መቃብር ቦታ እኮ የምንሄደው ቦታ ተመርተን ተመጣ ነው። ማወቅ አለብን። መከኒሳ ቦን ታውቁታላችሁና አንድ ቀን ቀብር ሄጄ ትሄዱና ወደ መቃብሩ ጋር አባታችን ይወሉት እንዲህ እንዲህ የሚታጠፋል ጥፍ ሲሉ ትልቅ ካሜራ ላይ እንኳን ደህና መጡ ይላል። እንዴት እንደተደሰትኩ የዛቀን እንጂ እንኳን ደህና መጡ መቃብር ቦታ ሰው ሁሉ ዘጋችን ያነብና ድንግት ይላል። እነዚህ አይደለም። እና ሴትየዋ ያለቀሰች የሰፈሩ ሰው ከኋላ እየተከተላት መቃብሩ ስፍራ ወደ መቃብሩ ከተማውን ጨርሰው ወደ መቃብሩ ስፍራ ሊሄዱ ሲሉ ኢየሱስ ከፊት ለፊት መጣ ይላል። ይሄን እድለኛ ያደርግልን። ኢየሱስ ክርስቶስ ከፊት ለፊት መጣ። ይሄ ያዕቆብ ይሰርቅ ያዕቆብ ከያዕቆብ ኮከብ ይወጣል የተባለው የድንግል ልጅ የናዝሬቱ ኢየሱስ ከፊት ለፊት መጣ። ወዴት ነው የምትሄዱት አላቸው። እንዴ ታትም ያለቀሰች አንድ ልጅ ነበራት ሞተ። ተሸክመናል እንዴ ቆም። ኢየሱስ ክርስቶስ አያትና አዘነላት ይላል። እስቲ አያትና አዘነላት። ይሄን እድለኛ ያደርግልና ይዘንልን መድኃኒዓለም። የምንፈልገው ብዙ ጉዳይ አለን። ብዙ እሱ የሚያይልን ገንዘብ ምንም ሊያደርገው ያልቻለ ዝምድና ውበት ምንም ሊያደርገው እሱ አይቶን ሊያዝንልን ይገባል። አያትና አዘነላት። ከዛ እነዛ ሰዎች መምጣት ጀመሩ። ዝም ብሎ ያታል እሱ እሷን መንገቷን ደፍታ ካሁን ምን ተፈጠረ እያለች እነዛ ሰዎች ሲመጡ ቃሬዛውን አውርዱ አላቸው። ልክ ሲያወርዱ የአልጋውን ሸንኮር ሲነካው የሞተው ብላቴና አፈፍ ብሎ ተነሳ ይላል። ክብር ለመድኃኒዓለም ይሁንልን። ልጅሽን ይዘሽ በሏ በሰላም ወደ ቤት ተመለሺ። ለምን ይዘው የምትሄደው ልጇ ለመቃብር ኢየሱስ የኛ ኮከብ ይሰርቅ ያዕቆብ የኛ ጌታ በሞት ላይ ብቻ አይደለም ስልጣን ያለው የሞት ጌታው ብቻ ሳይሆን የትንሳኤያችን በኩር ነው። እንዲህ ባለ ሁኔታ ውስጥ ሆነን እንኳን ይመጣል ነው እያልኳቸዋለሁ። ወደ መቃብር እየሄድን ይመጣል፣ ወደ ለቅሶ እየሄድን ይመጣል። አንተ ቤት በሏ ያሉ ሰዎች እነማን ናቸው? ኢትዮጵያ ውስጥ ያሉ ቤት ሀገር ናት። መጀመሪያ ኢትዮጵያ ውስጥ ያሉ ሰዎች እነማን ናቸው? እነዚህ ትውልድ የሚያተራምሱ እናት አይኗ እያየ ሆዷን የሚሰነጥቁ እነማን ናቸው? ያለ ጉቦ የማይንቀሳቀሱ በሚያምር አለባበስ ታሪክ የሚያበላሹ እነማን ናቸው? ኢትዮጵያ ናት ሀገር፣ ኢትዮጵያ ናት ቤት የምትባለው። ታቦት የሚሰርቁ ንዋያተ ቅድሳት የሚያስበሉ ትውልድ እነማን ናቸው? ኢትዮጵያ ውስጥ ያሉ ሰዎች ምንድን ናቸው? ከየት የመጡ ናቸው? እንዴት ተከፋፈልን? እንዴት ተጨካከልን? እንዴት ተራረድን? እንዴት ኢትዮጵያዊ ለኢትዮጵያዊ ቃታ ስቦ እንዴት ገደለው? እነማን ናቸው ያሉት? ከየት ነው የመጡት? አንተ ቤት ያሉ ሰዎች እነማን ናቸው ማለት ይሄ ነው። ምንድነው ይሄን ያክል ዓለም ሰልጥኖ እንዲህ እየተሽሞነሞነ የታሪክ ባለቤት ንጉሱ ለስዊዘርላንድ የእንደዚህ አይነት እርዳታ ሰጡ ተብሎ የተጻፈላት ሀገር ምን ሆና ነው ለማኝ የሆነችው በእኛ እድሜ ልክ? ይሄ ነው አንተ ቤት ያሉ ሰዎች እነማን ናቸው? ሁለተኛ
ቤት የተባለች ቤተክርስቲያን ናት። አንተ ቤት ሆኖ ያሉ ሰዎች እነማን ናቸው? እነማን ናቸው? ኦርቶዶክስ ተዋሕዶ ቤተክርስቲያንን ልብስ ለብሰው የሚሳደቡ፣ የኦርቶዶክስ ተዋሕዶ ቤተክርስቲያን መስቀል ይዘው የሚሳደቡ እኛ ቤት ያሉ ሰዎች እነማን ናቸው? መርጌታ ነን ብሎ የሚሳደቡ እነማን ናቸው? ከየት ነው የመጡት? እንዴት መነኩሴ ነኝ ብሎ ሲያበቃ ስለ ድንግል ማርያም እንዲህ አይነት ስድብ ካፉ የሚወጣ ከየት ነው የመጣው? እነማን ናቸው እኛ ቤት ያሉት? ሊታወቁ ይገባል። መጨረሻው የራሳችን ህይወት ነው። ጨረስኩ። አንተ ቤት ሆኖ ያሉ ሰዎች እነማን ናቸው? ከማን ጋር ነው እየኖርን ያለነው ነው። መጨረሻችንን ያሳምርልን። ይቆየን። ስብሐት ለእግዚአብሔር። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የከበረና የተመሰገነ ይሁን። በእውነት የጊዜ ጉዳይ ስለሆነ እንጂ እንደዚሁ እያስተማሩን ቢያድሩ ደስ ይለናል። እውነት ለመምህራችን እግዚአብሔር በቸርነቱ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ እድሜና ጤና ያድልልን። እኛ ደግሞ ሰሚዎች ብቻ ሳንሆን ፈጻሚዎች እንድንሆን የአምላካችን የልዑል እግዚአብሔር መልካም ፈቃዱ ይሆንልን። አሁን ፕሮግራማችን ጨርሰናል። ወደ አባታችን እንሄዳለን። የመከረን የገሰጸን ያስተማረን አምላካችን መድኃኒታችን ኢየሱስ ክርስቶስ መምህራችን ለመምህር ብርሃኑ ወጋለ ቃለ ሕይወት ያሰማል፣ ቃለ ሕይወት ያሰማል፣ ቃለ ሕይወት ያሰማል። ማስበ ሊቃውንትን ያድልልን። እኛም በሰማነው ቃል 30 60 መቶ ያማረ የሕይወት ፍሬ አፍርተን መንግስቱን እንድንወርስ አምላካችን እግዚአብሔር ይፍቀድልን። በእውነት መምህራችን በሚገባ ሲያስተምሩን ከርመዋል፣ ሲያስተምሩ ቆይተዋል። እንግዲህ ፍሬ ማፍራት የእኛ ድርሻ ነው። ተጠያቂዎቹ እኛ ነን። እሳቸው ኃላፊነታቸውን ተወጥተዋል በሚገባ። እኛ ደግሞ የሥራ ሰዎች እንድንሆን አምላካችን ይፍቀድልን። ሰላም የዋለን ሰላም ያሳድረን። የነቢያትን የሐዋርያትን የጻድቃን የሰማዕታትን ጸሎት ምህላ የተቀበለ የሁላችን ተቀብሎ መዋዕለ ሱባዔን በሰላም አስፈጽሞ ለብርሃነ ትንሣኤው ያድርሰን። በጸሎት አስቡን አትርሱን ያሉትን በአልጋ ቁራኛ በደዌ ዳኛ ተይዘው ታመው በየጸበል ቦታው በየሆስፒታሉ የሚሰቃዩትን በምህረቱ በአባታዊ ፍቅሩ በቸርነቱ ይማርልን። ያዘኑትን በቅዱስ ቃሉ ያጽናናልን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእናታችን የቅድስት ድንግል ማርያም ጸሎት፣ በረከት፣ አማላጅነት፣ የመላእክት ጥበቃ አይለየን። የማይሠራ ኃጢአት